የእግዚአብሔር ጸጋና ሰላም ከናንተ ጋር ይሁን። እንኳን በድጋሚ ወደዚህ ህብረት በሰላም መጣችሁ። ለቤቱ አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ደግሞም ቀድማችሁ ቤተሰብ የሆናችሁ በጸሎት አብራችሁ ኮሜንት ያደረጋችሁ ጸሎታችንን እንቀጥላለን። የምንለቃቸው ቪዲዮዎች እየወጡ ስላልሆነ ቢያንስ 15 ጊዜ ኮፒ ሊንክ ማድረጋችሁን አትርሱ። ዛሬም እግዚአብሔር አምላክ ቀናችንን ማለዳና ሌሊታችንን አሳልፈን እንሰጠዋለን። እግዚአብሔር አምላክ በኃይል የእናንተን ነገር የሚቀይርበት እናንተንም ደግሞ በኃይሉ የሚሞላበት እንደሚሆን አምናለሁ። ወደ ጸሎታችን እንግባ። መጽሐፍ ሲናገር እንደዚህ ይላል፣ እግዚአብሔር ይባርክህ ይጠብቅህም፣ ፊቱን ባንተ ላይ ያብራ ይራራልህም፣ ፊቱን ወደ አንተ ያንሳ ሰላምንም ይስጥህ ተብሎ እንደተጻፈ እግዚአብሔር አምላክ ርህራሄን በእናንተ ላይ እንዲያደርግ እንዲጠብቃችሁ ፊቱን በእናንተ ላይ እንዲያበራ ወደ እናንተ ፊቱን እንዲያነሳ ሰላምንም እንዲሰጣችሁ ይህ ሁሉ ደግሞ ለእናንተ በረከት ነውና በእናንተ ላይ እንዲሆን በኢየሱስ ስም ጸልያለሁ። አስተውሉ። የእግዚአብሔር ቃል ሲናገር እንደዚህ ነው የሚለው፣ እግዚአብሔር አምላክ ይባርክህ አለ። በምን ይባርክህ? በጥበቃ ይባርክህ፣ ይጠብቅሃል። በምን ይባርክህ? ፊቱን ባንተ ላይ በማብራት ብርሃን ይሁንና ይባርክሃል። በምን ይባርክሃል? ይራራልህ አለ። ርህራሄውን ባንተ ላይ ያድርጋል። በሌላስ በምን ይባርካችሁ አለ? ፊቱን ወደ እናንተ ያንሳል። ሌላስ በምን ይባርካችኋል? ሰላምን በመስጠት ይባርካችኋል። በክርስቶስ ኢየሱስ በዚህ ማለዳ ወይም በዚህ ሌሊት ይህንን ድምጽ በምትሰሙበት በዚህ ሰዓት ላይ እግዚአብሔር አምላክ እንዲባርካችሁ ጸልያለሁ። በህልውና ይባርካችሁ። እርሱ ህልውናውን በእናንተ ላይ ሲያበዛ ጥበቃ ይበዛላችኋል። ፊቱ በእናንተ ላይ ይበራል፣ ይራራላችኋል። ፊቱን ወደ እናንተ ያነሳል፣ ሰላምን ደግሞ ይሰጣችኋል። ይህ በህልውና ውስጥ ያለ በረከት ነው። በክርስቶስ ኢየሱስም እባርካችኋለሁ። ከእግዚአብሔር ምሕረት የተነሳ፣ ከእግዚአብሔር ርህራሄ የተነሳ፣ ከእግዚአብሔር ጥበቃ የተነሳ በጌታ በኢየሱስም ፊቱን ወደ እናንተ ከማንሳቱ የተነሳ በክርስቶስ ኢየሱስም ፊቱ በእናንተ ላይ ከመብራቱ የተነሳ ባርኮት ይሁንላችሁ። እግዚአብሔር ይባርካል፣ ይጠብቃል። እባርካችኋለሁ። በጌታ በኢየሱስ ክርስቶስም እግዚአብሔር ይጠብቃችሁ። ቤተሰቦቻችሁን ይጠብቅ፣ ስራችሁን ይጠብቅ፣ ጤንነታችሁን ይጠብቅ፣ አገልግሎታችሁን ይጠብቅ፣ ልጆቻችሁን ይጠብቅ፣ እቅዶቻችሁን ይጠብቅ፣ ቀሪው ዘመናችሁን ይጠብቅ፣ ይጠብቃችሁ። እግዚአብሔር አምላክ ይጠብቃችሁ። ጥበቃው በእናንተ ላይ ይሁን። የእናንተ ነገር የተጠበቀ ይሁን። ነገሮቻችሁ የተጠበቀ ይሁን። ፋይናንሳችሁ የተጠበቀ ይሁን። ንብረታችሁ የተጠበቀ ይሁን። ከክፉ የተጠበቀ ይሁን። ከሰነፍ የተጠበቀ ይሁን። ከጨለማ ከምክር በጌታ በኢየሱስም የተጠበቀ ይሁን። እግዚአብሔር ጥበቃውን በእናንተ ላይ ያድርግ። አያችሁ፣ መጽሐፍ ሲናገር እግዚአብሔር ከተማን ካልጠበቀ ከእንዲሁ ጠባቂ ደግሞ በከንቱ ይደክማል። በጌታ በኢየሱስ ክርስቶስ ከናንተ ልፋት በላይ ከናንተ ጥረት በላይ የሆነ የእግዚአብሔር ጥበቃ በጌታ በኢየሱስ በእናንተ ላይ ይሁን። ፊቱን በእናንተ ላይ ያብራ። መልስ ይሁንላችሁ። እግዚአብሔር ምላሽ ይሁናችሁ። ጨለማን ያስወግድላችሁ። በጌታ በኢየሱስ በደስታ ይሙላችሁ፣ በሐሴት ይሙላችሁ። ከክብሩ ጥገቡ፣ ከሰላሙ ጥገቡ። ይራራልህም ተብሎ እንደተጻፈ በጌታ በኢየሱስ ምሕረት በእናንተ ላይ ይሁን። ምሕረት በኔና በወንድሞቼ፣ ምሕረት በኔና በእህቴ ላይ ይሁን። ምሕረት ይሄንን ድምጽ ከሚሰሙ በዓለም ዙሪያ ሁሉ ሆነው በጌታ በኢየሱስ ተጨንቀው ባሉ፣ ተወጥረው ባሉ፣ የፍርድ ቤት ኬዝ ባለባቸው፣ ሆስፒታል ውስጥ ሆነው በሚሰሙ፣ እያስታመሙ ሆነው በሚሰሙ፣ ታመው ሆነው በሚሰሙ እግዚአብሔር አምላክ ተጨንቀው ራሳቸውን ለማጥፋት ተስፋ ቆርጠው የሥራ አቅጣጫ ሁሉ ጠፍቶባቸው ደጆች ተዘግተውባቸው አገልግሎት ለማገልገል ጉልበታቸው ዝሎ ይህን ለሚሰሙ ለነዚህ ሁሉ ጸልያለሁ። አባት ሆይ ርህራሄ በእነሱ ላይ ይሁን። ርህራሄ በዚህ ማለዳ፣ ርህራሄ በዚህ ምሽት፣ ርህራሄ በዚህ ቀትር በጌታ በኢየሱስ ስም በእኔና በወንድም በእህቶቼ ላይ ይሁን። ፊቱን ወደ እናንተ ያንሳ እንደሚል በጌታ በኢየሱስ ክርስቶስ ምላሽ ከሰማይ ይሁንላችሁ። ምላሽ ከሰማይ ይሁንላችሁ። እግዚአብሔር አምላክ በእነርሱ ዘንድ እንድታንጎዳጉድ ጸልያለሁ። ድምጽህ እንድትልክላቸው ጸልያለሁ። ድምጽ ያሳርፋል፣ ፊትህ ያሳርፋል። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ወደ እነሱ ነገሮችን ሁሉ በጌታ በኢየሱስ ስም በበረከት እንድታመጣ ጸልያለሁ።
አባቶች ሰላምን ይስጥ ተብሎ እንደተጻፈ ማረፍ ይሁንላቸው። ተጨንቀው ካሉበት ነገር ሁሉ ማረፍ ይሁን። እስራኤላውያን በዙሪያው ካለ ጠላት ሁሉ እንዳረፈ እንዲሁ በጌታ በኢየሱስ ክርስቶስም አሁን ላይ ከባቸው ያለው ነገር ግን ተበትኖ በጌታ በኢየሱስ ክርስቶስም ከበባው ሁሉ ጠፍቶ እንድታሳርፋቸው በጌታ በኢየሱስም ጸልያለሁ። የእግዚአብሔር ሰላም ይብዛላችሁ። አሜን። እግዚአብሔር አምላክ ይጠብቃችሁ። በህልውና ውስጥ በረከት አለ እያላችሁ ኮሜንት አድርጉ። እስቲ ፍጠኑና ወደ ኮሜንት ግቡ። እንደተለመደው አብረን እንጸልያለን። በህልውና ውስጥ በረከት አለ በሉ። በህልውና ውስጥ ሰላም አለ። በህልውና ውስጥ ምን አለ? ጥበቃ አለ። በህልውና ውስጥ ፊቱ ያበራልናል። በህልውና ውስጥ ይራራልናል። በህልውና ውስጥ ፊቱን ወደኛ ያነሳል። በህልውና ውስጥ ሰላሙን ይሰጠናል። በህልውና ውስጥ በረከት አለ እያላችሁ ፈጥናችሁ ኮሜንት አድርጉ። ኢየሱስ ጌታ። ይህን ኮሜንት ስታደርጉ በረከት በኢየሱስ ስም በእናንተ ላይ ይሆናል። ሰላም በእናንተ ይሆናል። የጌታ ርኅራኄ በእናንተ ላይ ይሆናል። የእግዚአብሔር ፕሮቴክሽን ጥበቃ በእናንተ ላይ ይሆናል። በጌታ በኢየሱስ ክርስቶስ በቸርነት ውስጥ ከፍ ያለ በረከት አለ። አሜን። በርኅራኄ ውስጥ በምህረት ውስጥ እግዚአብሔር ሲራራላችሁ ፊቱ በእናንተ ላይ ሲያበራ የእግዚአብሔር ፊት በእናንተ ላይ ሲነሳ ጥበቃ ይሆናል። ባርኮቱ ይለቀቃል። ሰላም ይሆናል። ደስታ ይሆናል። ምላሽ ይሆናል። ከዓመታት ናፍቆትና ረሃባችሁ ጋር ትገናኛላችሁ። በጌታ በኢየሱስ ክርስቶስ እኔ ጸልይላችኋለሁ። ከዚህ ቀን ጀምሮ ይህንም ድምፄን ከምትሰሙባት ሰዓት ጀምሮ በጌታ በኢየሱስ ክርስቶስ በህልውና ውስጥ መሆን ሆነላችሁ። ከእግዚአብሔር ጠረን ከእግዚአብሔር ህልውና የራቀ ውሎ እንዳትሉ፣ የራቀ ሌሊት እንዳታሳልፉ በኢየሱስ ስም ባርካችኋለሁ። እግዚአብሔር አምላክ የተባረከ ይሁን። ጌታ ራሱን ከሰጣችሁ በህልውና ውስጥ ካላችሁ በፍጹም በጉድለት አትመላለሱ። አያችሁ፣ ብዙ ሰዎች ከእግዚአብሔር ጋር ህብረት የላቸውም፣ አይጸልዩም፣ የጌታን ቃል አያነቡም፣ ትጋት የላቸውም። ከዚህ የተነሳ መልስ ከነሱ ርቆ ይኖራል። ብዙ ሰዎች ለሆነ ጥያቄ ለሆነ ነገር ነው እግዚአብሔርን የሚፈልጉት። እግዚአብሔርን በእግዚአብሔርነቱ ፈልጉ። ዛሬ እንደዚህ እያላችሁ ከኔ ጋር ትጸልያላችሁ። አንተን እፈልጋለሁ እያላችሁ አሜን 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 አሜን። እፈልጋለሁ ስትሉ ኮሜንት ጻፉና እንደዚህ ከብላችሁ ከኔ ጋር ጸልዩ። በኮሜንት ስር ግቡና ጻፉ። አንተን እፈልጋለሁ እያላችሁ ህልውናህን እፈልጋለሁ፣ ጠረንህን እፈልጋለሁ፣ መገኘትህን እፈልጋለሁ፣ በስራዬ ቦታ አብረኝ እንድትሆን እፈልጋለሁ፣ በአገልግሎት ቦታዬ፣ በቤቴ ውስጥ፣ በመንገዴ ላይ አባቶ ያካሄደን ካንተ ጋር ማድረግ እፈልጋለሁ መገኘትን እፈልጋለሁ፣ አብረኝ እንድትሆን እፈልጋለሁ፣ እንድትገኝልኝ እፈልጋለሁ፣ ስራዬ ቦታ ላይ እንድትገኝልኝ፣ አገልግሎቴ ላይ እንድትገኝልኝ እፈልጋለሁ፣ እንድትገኝልኝ እፈልጋለሁ እያላችሁ ጸልዩ። ከኔ ጋር እፈልጋለሁ። መጽሐፍ ሲናገር በዘዳግም ምዕራፍ 28 ቁጥር 2 ላይ ምን እንደሚል ታውስታውሳላችሁ? ከእግዚአብሔር ቃል በትእዛዙ በጌታን ቃል ብትጠብቁ እነዚህ በረከቶች ሁሉ በእናንተ ላይ ይመጣሉ ይላል። አያችሁ፣ ኮንሲኩዌንስ አለው። ሰው የእግዚአብሔርን ቃል ሲጠብቅ በቃል ውስጥ ያለው በረከት አለማግኘት ይመጣሉ እኮ ነው የሚለው። በእናንተ ላይ ይመጣሉ። ዝናብ ቢዘንብ እናንተ ከቤት ብትወጡ የዝናቡ ጠብታ በእናንተ ላይ ይመጣል አይደለም? ልክ እንዲሁ የእግዚአብሔር ቃልን የሚቀበል በትእዛዝ ውስጥ የሚኖር ሰው እግዚአብሔር ባቀበላችሁ ቃል ውስጥ የሚንቀሳቀስ ሰው እነዚህ በረከቶች ሁሉ በእናንተ ላይ ይመጣሉ ይላል። ኢየሱስ ጌታ ነው። አያችሁ፣ ሰው ዣንጥላ ይዞ ዝናብ ላይ ቢቆም አይነካው፣ ምክንያቱም ጥላው ይጋርደዋል። ልክ እንዲሁ ደግሞ የእግዚአብሔርን ቃል የሚጠብቅ ሰው በትእዛዝ ውስጥ የሚንቀሳቀስ ሰው እግዚአብሔርን የሚሰማ ሰው እሺ የሚልና የሚታዘዝ ሰው የጨለማ ጥላ ይነሳል። ዝናቡ መጥቶ እንዳያገኛችሁ ጥላ እንደሚከለክል ጨለማ የጋረደው ክፉ የጋረደው ስተታችን የጋረደው ነገር በእግዚአብሔር ምሕረት ምን ይላል? ይነሳል። ቃሉን ስንጠብቅ ዝናቡ ቀጥታ ጥላ ከሌለ እንደሚያገኘን እንዲሁ የጌታ በረከት ያገኘናል። ስለዚህ ሰው እግዚአብሔርን ትእዛዝ ሲጠብቅ ዋው! ፍጥኑን አሁን ኮሜንት ላይ ግቡና እንዲህ ብላችሁ ከኔ ጋር ጸልዩ። ቃልህን እቀበላለሁ፣ ቃልህን አምናለሁ፣ በረከቱ ያገኘኛል ብላ ያላችሁ ጻፉ። በቤቴ ላይ በልጆቼ ላይ በረከት ያገኛል፣ በረከት ይሆናል። በትዳሬ ላይ በረከት፣ በጤንነቴ ላይ በረከት፣ በአገልግሎቴ ላይ በረከት፣ ጥበብ ይሆን ዕውቀት ይሆናል። በኢየሱስም ደጆች ይከፈታሉ። አሜን አሜን አሜን።
አሜን። ቃልህን እጠብቃለሁ ያላችሁ ቃልህን እጠብቃለሁ፣ በረከቱ ያገኘኛል። ቃልህን እጠብቃለሁ፣ በልጆቼ ላይ በረከት ይሆናል። ቃልህን እጠብቃለሁ፣ በልጆቼ ላይ ደስታና ሰላም ይሆናል፣ ጥበብ ይሆናል፣ ዕውቀት ይሆናል። በቃል ውስጥ ያለውን በረከት መገናኘት ሆነላችሁ። አያችሁ ኦልሬዲ እግዚአብሔር አምላክ በረከትን አዞልናል። ይሄ የታዘዘው በረከት ግን ወደ ህይወታችን የሚመጣው ቃሉን በሙላት መቀበል ስንችል ነው። ስለዚህ እሺ ብትሉ ብትታዘዙ ነው የሚለው። ቃሌን ብትሰሙ እነዚህ በረከቶች ሁሉ በእናንተ ላይ ይመጣሉ። እባረካችኋለሁ። አሜን እያላችሁ ከኔ ጋር ጸልዩ። በጌታ በኢየሱስም የጌታ በረከት በእናንተ ላይ ይምጣ። ሐዘን አይምጣ፣ ክፉ አይምጣ በጌታ በኢየሱስ። በሽታ ከእናንተ ላይ ይሄድ። ጨለማ የሚልከው በሽታ፣ ቀስት፣ ፍላጻ የተሰበረ ይሁን አይምጣ። በምትኩ በረከት ይምጣ። አሜን አሜን። በሕይወታችሁ ላይ በረከት ይምጣ፣ ድል ይምጣ። በስራችሁ ላይ ድል ይምጣ፣ ማሸነፍ ይምጣ። በናዝሬቱ በጌታ በኢየሱስ ክርስቶስ ክንውን ይሁን። ምንድነው የምትፈልጉት? ለዓመታት የናፈቃችሁት በቤታችሁ ላይ በማህፀናችሁ ላይ ሴቶች ልጅ ይምጣ በጌታ በኢየሱስ። ደስታ ይምጣ፣ የራቃችሁ ሰላም ይምጣ፣ የራቃችሁ ድል ይምጣ፣ የራቃችሁ ስኬት ይምጣ በናዝሬቱ በጌታ። ጠራሁት ዛሬ በሕይወታችሁ ላይ፣ ጠራሁት በስራሽ ላይ፣ ጠራሁት በአገልግሎት ላይ፣ ጠራሁት በሕይወት ላይ፣ ጠራሁት በናዝሬቱ በጌታ በኢየሱስ። ጠራሁት አገልግሎታችሁን ጠራሁት። መጣ ወደ ሕይወታችሁ በጌታ በኢየሱስ ክርስቶስ በናዝሬቱ እነዚህ በረከቶች ሁሉ ተብሎ እንደተጻፈ ከምንም በረከት እንዳትጎሉ ጸልያለሁ። በጤንነት ሙሉ ሆናችሁ በፋይናንስ እንዳትጎሉ፣ በፋይናንስ ሙሉ ሆናችሁ በአገልግሎት እንዳትጎሉ፣ በአገልግሎት ደግሞ ሙሉ ሆናችሁ በቤታችሁ በሰላም በደስታ እንዳትጎሉ በኢየሱስም። ጉድለት የሚባል ነገር ላክ ኦፍ መኒ፣ ላክ ኦፍ ዊዝደም በጌታ በኢየሱስ፣ ላክ ኦፍ ኖሌጅ፣ ላክ ኦፍ ሄልዝ፣ ላክ ኦፍ ዌልዝ ከህይወታችሁ ላይ የተወገደ ይሁን። እጥረት የተወገደ ይሁን። አሜን። እጥረት በናዝሬቱ በኢየሱስም ከናንተ ላይ የተወገደ ይሁን። እነዚህ በረከቶች ሁሉ ተብሎ እንደተጻፈው ሁሉ ያገኛችሁ። ጤንነት ቢሆን፣ ሰላም ቢሆን፣ ደስታ ቢሆን የጌታ በረከት ሁሉ አገኛችሁ። ፍጠኑና ኮሜንት ላይ እንዲህ ያላችሁ ኮሜንት አድርጉ። የአባቴ በረከት ሁሉ አገኘኝ ያላችሁ ጻፉ። ኮሜንት አድርጉ፣ ጻፉ። ኢየሱስ ጌታ ነው። ልክ ስትጽፉ በህይወታችሁ ላይ አካል ይለብሳል። አሜን። አሜንታችሁ ነው ኮሜንቱ፣ አሜንታችሁ ነው። ኮሜንት ማድረጋችሁ ለእናንተ ይሁንልኝ አሜን እያላችሁ ላምባን ነው እያረጋችሁ ነው። በጌታ በናዝሬቱ በኢየሱስ ክርስቶስ ስም የጌታ በረከት ሁሉ አገኛችሁ። ልጆቻችሁን አገኘ፣ ቤታችሁን አገኘ፣ ስራችሁን አገኘ፣ አገልግሎታችሁን አገኘ፣ ጤንነታችሁን አገኘ፣ የቀሪው መንገዳችሁን አገኘ፣ ቀሪው ዘመናችሁን አገኘ፣ የጸሎት ርዕሶቻችሁን በናዝሬቱ በኢየሱስ ስም አገኘ። በጌታ በኢየሱስ ስም አገኘ። ኢየሱስ ለዘላለም ጌታ ነው። በመዝሙር 115 ቁጥር 13 ላይ እግዚአብሔር ስለሚፈሩ ሰዎች እንዲህ ይላል፣ ታናሹን ታላቁን ይባርካል ይላል። ዋው! ያልተጠበቀ ነገር የሚያደርግ አምላክ ዳዊትን ከጫካ ያወጣ፣ ከእረኝነት ወደ ንግስና የጎተተ ኢየሱስ ለዘላለም ጌታ ነው። ያ የእግዚአብሔር አብሮነት እኮ ነው። አያችሁ፣ ንጉሥ ሲሆን አይደለም ታምራት የጀመረው ወገኖቼ። ንጉሥ ሲሆን አይደለም እግዚአብሔር አብሮት የሆነው። ጫካ እያለ አብሮት ነበረ። አንበሳው ጋር አንበሳ አደረገው፣ ድቡ ጋር ባለ ጉልበታም አደረገው። ዳዊት አቅም የለውም፣ የብላቴና እጅን ያለው ነገር ግን አንበሳውን በአንድ እጁ ይዞ ሲነሳብኝ ደግሞ አስተፋው ነበር ይል እንደነበረ በዛ ትንሽዬ ታምራት እንዲያደርግ እግዚአብሔር አብሮት ነበር። አዎ ሰው አያየውም ዳዊት በጫካ ውስጥ። አዎ እናት አባቱ ላያዩት ይችላሉ። አዎ እግዚአብሔር እኮ እንዲያደረገ የሚል ምናልባት የሚያመሰግን ሰው ላይኖር ይችላል። ለዛ ነው እኔ በጫካ ያለው አንበሳና ድብ ይመጣ ነበር፣ ግልገሎች ጠቦቶችን ይወስድብኝ ነበር፣ አሳድጄ ይዘው ነበር እየነገራቸው ነው። ለምን? ስላላዩ። እግዚአብሔር ለታይታ የሚሰራ አምላክ አይደለም። አያችሁ፣ በስውር የሚያበረታታችሁ አምላክ በአደባባይም ደግሞ አብራችሁ ይሆናል። ዛሬ በርካችኋለሁ በጌታ በኢየሱስም። በስውር እግዚአብሔር አምላክ ሲረዳችሁ የነበረ ኃይልን ያለማመዳችሁ ታምራትን የአደባባዩ ጊዜ ይመጣል። አሁን በረከታችሁ ተገለጠ። አሁን በናዝሬቱ በጌታ በኢየሱስም የእግዚአብሔር አብሮነት በሕይወታችሁ ላይ ተገለጠ በጌታ በኢየሱስም። ይሄንን ድምጽ ለምትሰሙ ለሁላችሁ ጸልያለሁ። የእግዚአብሔር አብሮነት ደግሞ ወደ አደባባይ ወጣችሁ። በጌታ ውስጥ ያላችሁ ነገራችሁ ተደብቆ ያለ ግን እኮ ጌታ እንዳለ አብሯችሁ የሚሰማችሁ ዛሬ በጌታ በኢየሱስ ስም ጸልይላችኋለሁ። ደግሞ መባረካችኋለሁ። ብለሲንጋችሁ ተገለጠ፣ በረከታችሁ ተገለጠ፣ የእግዚአብሔር አብሮነት ተገለጠ። ምን አለ? ተገለጠ። በጌታ በኢየሱስ ክርስቶስ ስም ተገለጠ። የጌታ አብሮነት ተገለጠ። ባረኳችሁ በናዝሬቱ በጌታ በኢየሱስ ስም። የእግዚአብሔር አብሮነት በነገራችሁ
ሁሉ ላይ ተገለጠ። ታናሹ ታላቁን ይባርካል። በጌታ በኢየሱስ ክርስቶስ እጸልይላችኋለሁ። አንድ ያልታሰበ ለቁም ነገር አይበቃም የተባለ ነገር ለታምራት ሆነ። አሜን። በእጃችሁ ምን አለ? 2 ዓሣ 5 እንጀራ አለ። ኑ አምጡት አለ። ባረከው፣ ሰጣቸው። 12 መሶብ ደግሞ አተረፉ ይላል። በኢየሱስ አንድ ያልተጠበቀ ነገር በሕይወታችሁ ላይ ይትረፍረፍ። አሜን፣ አሜን፣ አሜን እያላችሁ ጻፉ። ይህ ነገሬ ተትረፈረፈ እያላችሁ ጻፉ። ኮሜንት አድርጉ። ግቡና ነገሬ በዛ፣ ነገሬ ሰላሜ በዛ፣ ጤንነቴ በዛ፣ ደስታዬ ምን አለ? በዛ። እግዚአብሔር አበዛችሁ። እናንተንም የእናንተንም ነገር ጌታ አበዛ። ያልተጠበቀ ነገር እግዚአብሔር አምላክ አደረገላችሁ። ይሄ ምሽት ለአንድ ሰው እንደዚህ ይሆንለታል። ያልተጠበቀ ነገር በጌታ በኢየሱስ ክርስቶስም ይሆናል። አሜን፣ አሜን፣ አሜን። ጌታ መልካም ነው። እግዚአብሔር ቸር አምላክ ነው። ጌታ ቸር አምላክ ነው። ኢየሱስ ለዘላለም ጌታ ነው። እግዚአብሔርን የሚፈሩት እኮ ነው የሚለው። አያችሁ፣ ታናሹን ታላቁን ይባል። ይኸውላችሁ ትልቁ ቁም ነገር ሰውን መፍራት አይደለም። ሰውን መፍራት ወጥመድ ነው። እግዚአብሔርን መፍራት ግን ክብር ነው። ለዚህ ነው እግዚአብሔር የሚፈሩት ለነሱ ታናናሾች ታላላቆቹን ይባርካል አለ። እግዚአብሔርን ስትፈሩ እግዚአብሔር ያከብራቸዋል። ጌታን በመፍራት ስትመላለሱ እግዚአብሔር በአደባባይ በግልጥ ታላቅ አርጎ ያስነሳቸዋል። እባርካቸዋል። አያችሁ፣ ስገዱ ሲባል አንሰግድም አሉ። እሳት ትጣላላችሁ፣ እንጣል። ከእግዚአብሔር አይበልጥብንም። እኛ ከእሳቱ ይልቅ እግዚአብሔርን ነው የምንፈራው አሉ። አሜን አትሉ? ይሁላችሁ ግቡ እኮ ሲባሉ ችግር የለም እንገባለን፣ እግዚአብሔር ይበልጣል አንሰግድም ያሉት ጎንበስ ብሎ መንበርከክ ስላቃታቸው አይደለም። ነገር ግን እነዚህ ሰዎች አንድ ጊዜ ልባቸው ለእግዚአብሔር ስለተሸነፈ እንደገና እሳቱን ሊፈሩ አልቻሉ። እኔ አንተን እፈራለሁ ደግሞ በሌላው ላይ ድል አገኛለሁ ያላችሁ ከኔ ጋር አሜን እያላችሁ ጸልዩ። እግዚአብሔርን የሚፈራ ሰይጣን አይፈራ። እግዚአብሔርን የሚፈራ እሳቱን አይፈራ። እግዚአብሔርን የሚፈራ ማዕበሉን ምን አይልም አይፈራ። እግዚአብሔርን የሚፈራ የሁኔታዎች ለዋወጥ የነገሮች መቀየር ይሁላችሁ ኑሮ ውድ ቢሆን ነገሮች አስቸጋሪ ቢሆን መተንፈስ ቢያቅታችሁ መውጣት መግባት እንደ ልብ ቢከብዳችሁ ግን እግዚአብሔር ያኖራል። አሜን። ጌታን አንዴ ፍሩት። በነገሮች ሁሉ ላይ ሞገሳም ያደርጋችኋል፣ በኃይል ያመላልሳችኋል። አሁን ደግሞ እንዲህ ያላችሁ ፈጥናችሁ ኮሜንት አድርጉ። እኔ የምፈራው እግዚአብሔር ነው ያላችሁ ጻልዩ ኮሜንት አድርጉ። አውጁ። በአደባባይ በግልጥ ተናገሩ ከኔ ጋር እግዚአብሔርን ነው የምፈራው ያላችሁ። እኔ የምፈራው እግዚአብሔር። ለምን? እግዚአብሔርን መፍራት ምንድነው? የጥበብ ሁሉ መጀመሪያ ነው። አሜን፣ አሜን፣ አሜን። የጥበብ ሁሉ መጀመሪያ። ጥበብ ማለት ዕውቀት ስራ ላይ ሲሆን ተግባራዊ ሲሆን ነው። እኔ የማውቀው አንድ ነገር ነው፣ ጌታዬን እፈራለሁ። ለይሄ ደግሞ ለኔ ጥበቤ ነው። የኔ ጥበቦች ሁሉ ቁንጮ ነው እግዚአብሔርን መፍራት። አሜን። እግዚአብሔርን የሚፈሩ እነሱ ታላላቆች ሆነው ይገለጣሉ፣ ይከብራሉ፣ አያፍሩ። አሜን፣ አሜን። እግዚአብሔርን ፍሩ። ጠላትን ፈጽሞ አትፈሩም። ሁኔታን አትፈሩም። ችግርን አትፈሩም። ማጣትን አትፈሩም። ሐዘንን አትፈሩም። ሞትን ምናል አትፈሩም። በሽታውን አትፈሩትም። እንደውም ከሱ በላይ ትሆናላችሁ። ኢየሱስ ለዘላለም ጌታ ነው። እግዚአብሔርን የሚፈሩ ኢየሱስ ለዘላለም ጌታ ነው። አሜን፣ 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 አሜን። እናውቃለን እግዚአብሔርን የሚፈሩ እንደ ሐሳቡም ለተጠሩ ለነሱ ነገር ሁሉ ተያይዞ ለበጎ እንደሚሰራ እናውቃለን፣ እንደሚሆን እናውቃለን። እንዲሁ እግዚአብሔር አምላክ ስንፈራ ነገሮች ሁሉ መጨረሻቸው ውብ ነው የሚሆነው። ነገሮች ሁሉ መጨረሻቸው ምንድነው የሚሆነው? ድንቅ ነው የሚሆነው። ኢየሱስ ለዘላለም ጌታ ነው። ኢየሱስ ለዘላለም ጌታ ነው። አሜን፣ 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 አሜን። ኢየሱስ ጌታ ነው። አሜን፣ አሜን፣ አሜን። ለዘላለም የተባረከ ይሁን እግዚአብሔር አምላክ የተባረከ ይሁን። አመሰግንሃለሁ። ገደብ ስለሌለው በረከት አመሰግንሃለሁ። አመስግኖት በህልውናው ስላለው በረከት አመሰግናለሁ። እግዚአብሔር መቋጫ ስለሌለው ስለማይተመነው ስፍ መስፈሪያ ስለሌለው አንካውንተብል ስለሆነው ስላንተ በጎነት ስላንተ ቸርነት አባት ሆይ አመሰግናለሁ። ቸርነቱ እኮ ለኛ በረከታችን ነው ቅዱሳን። ቸርነቱ ታዲያ ምን መስፈሪያ ያለው? ርህራሄው እኮ በረከታችን ነው። ርህራሄው ታዲያ ምን መስፈሪያ ያለው ቅዱሳን? ምን መስፈሪያ ያለው እህትና ወንድሞች? እግዚአብሔር አምላክ ስለዚህ በረከቱ የተመሰገነ ይሁን። እግዚአብሔርን አመሰግንሃለሁ። መስፈሪያ ስለሌለው በረከት አመሰግንሃለሁ በሉት። ስለ ህልውና አመሰግንሃለሁ ያላችሁ ኮሜንት አድርጉ። ስለ ህልውና አመሰግንሃለሁ። ስለ መገኘት አመሰግንሃለሁ። ቤተሰቤ በዚህ መገኘቱ ስለሚንቀሳቀስ አመሰግንሃለሁ። ስለ ፋሚሊዎቼ አመሰግንሃለሁ። ስለ ስራዬ አመሰግንሃለሁ። ስለ አገልግሎቴ አመሰግንሃለሁ። አባት ሆይ በረከትህን ደግሞ እንድታደርግ ጸልያለሁ። በቤተሰቤ ላይ በረከትህ እንዲሆን እነዚህ በረከቶች ሁሉ ይመጣሉ ተብሎ እንደተጻፈ እነዚህ በረከቶች ሁሉ
ከህልውና ውስጥ የሚገኙ በረከቶች ሁሉ በቤተሰቤ ላይ ይምጣ። በስራዬ ላይ ምን ይበል ይምጣ። በአገልግሎቴ ላይ ምን ይበል ይምጣ። በረከትህን እጠይቃለሁ። ትክክል የሚያሳፍር አይደለም፣ ኃጢአት አይደለም በረከትን መጠየቅ። አባት ሆይ እንዳዝን አትፈልግም፣ እንዲጨነቅ አትፈልግ። ለዚህ ነው የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት የተባለው። ለህልውና አሳልፈ ይሰጣል። በህልውና ውስጥ ሰላም አለ፣ በህልውና ውስጥ ድል አለ። አመሰግናለሁ የኔ አምላክ፣ አመሰግናለሁ። የቤተሰቦቼ ደጅ ስለተከፈተ አመሰግናለሁ። በስራዬ ላይ ደጅ ስለተከፈተ አመሰግናለሁ። የአገልግሎት ደጅ ስለተከፈተ አመሰግናለሁ። ስምህ ክብር ይሁን። ክፉ መንገዴን ስለለቀቀ፣ ጨለማ መንገዴን ስለለቀቀ፣ ሰነፍ መንገዴን ስለለቀቀ፣ ኢየሱስ ለዘላለም ጌታ ነው። ስለለቀቀ ክፉ መንገዴን ስለለቀቀ፣ ደጄን ስለለቀቀ፣ ከዚህ ቀን ጀምሮ ሰነፍ የኔን ነገር ስለማያበላሸው፣ ደረሰ ስል ከዚህ በኋላ ስለማላዘን፣ ተመስገን ብዬ ከዚህ በኋላ ስለማላጉረመርም አመሰግናለሁ። እግዚአብሔር አምላክ ሆይ አመሰግናለሁ። እንዳቀድክልኝ ስለምታደርግልኝ አመሰግናለሁ። እየተጠራጠርኩኝ በጌታ በኢየሱስ ስም አላውጅም፣ በእምነት ግን አውጃለሁ። እንዳቀድክልኝ በህይወቴ ላይ እንዳሰብከው እንደዛ ስለምን አመሰግናለሁ። ለኔም እቅዶች ደግሞ ክንውን ስለምትሰጠኝ አመሰግናለሁ። ስኬት ከኔ ጋር ስላለ አመሰግናለሁ። ድል ከኔ ጋር ስለሚሆን አመሰግናለሁ ያላችሁ ድል ከኔ ጋር ስላለ አመሰግናለሁ በሉት። ኢየሱስ ለዘላለም ጌታ ነው። አመሰግናለሁ። በእቅዶች ላይ በኃይል ስለመጣ አመሰግናለሁ። ለሚያስፈልገኝ ነገር ሁሉ ስላዘጋጀ አመሰግናለሁ። ኢየሱስ አምላክ ሆይ አመሰግናለሁ። ለስምህ ክብር ይሁን። ለሌሎች በረከት አድርገህ ስለሰጠኝ አመሰግናለሁ። ጌታ አምላክ ሆይ ለቤተሰቦቼ ደስታ ስለምታረገኝ፣ እረፍት ስለምታረገኝ፣ ለእናት ለአባቴ አባት ሆይ በየመልስ አልገህ ስለምትሰጠኝ፣ ደጄን ስለምትከፍት፣ ፋይናንሻል ነገር የሥራ ደጆቻችንን ስለከፈትክ በጌታ በኢየሱስ ካለንበት የትኛውም ሐሳብ፣ ጥያቄ፣ ችግር ስለወጣን አመሰግንሃለሁ። ለሌላው በረከት አድርገህ ስለገለጥከኝ አመሰግንሃለሁ። እንዲህ ያላችሁ ኮሜንት አድርጉ። የኔን ነገር ለሌሎችም በረከት አድርገህ ስላበዛው አመሰግንሃለሁ እያላችሁ ኮሜንት አድርጉ። ለሌላው በረከት ስላረከኝ አመሰግንሃለሁ እያላችሁ። አዎ አንዳንዶቻችሁ ለራሳችሁ መሆን አቅቷችኋል አይደለም? ደካማው እኔ ብርቱ ነኝ ይበል አይደለም የሚለው መጽሐፍ ሲናገር፣ አዎ እኔ ብርቱ ነኝ እያላችሁ ጻፉ። ትምክህት አይደለም፣ ኩራት አይደለም፣ እግዚአብሔርን ማመን ነው። በጌታ መደገፍ ነው። በጌታ መታመን ነው። ሁኔታው ካለው እውነታ ይልቅ የእግዚአብሔር ደግሞ እውነት ይበልጣል። እግዚአብሔር ያወራል። አንተ ዘሩባቤል፣ አንተ ተራራ በልጄ በዘሩባቤል ፊት ምንድነህ? ደልዳላ ሜዳ ትሆናለህ። ዛሬ የከበዳችሁ ነገር ሁሌ ከብዷችሁ አይቀጥልም። ዛሬ ለውጥ ቀን ነው። ደልዳላ የሚሆንበት ተራራችሁ ደልዳላ በልጄ በብሩክ ፊት፣ በልጄ በከሊት ፊት ስማችሁን አስገቡ። በልጄ በከሌ ፊት ደልዳላ ሜዳ ትሆናለህ ብላችሁ ኮሜንት አድርጉ። በልጄ በእና ዘሩባቤል አንተ ነህ፣ ዘሩባቤል አንቺ ነሽ። ስላንቺ ነው መጸልየው፣ ስላንተ ነው መጸልየው። በልጄ በእከሌ ፊት እያላችሁ ኮሜንት አድርጉ። ስማችሁን አስገቡና ደልዳላ ሜዳ ትሆናለህ። አሜን። በሽታ ቢሆን፣ ጥያቄ ቢሆን፣ ሐዘን ቢሆን፣ የተዘጋ ደጅ ቢሆን፣ ሰላም ቢሆን፣ ደስታ ቢሆን፣ በትዳር መካከል ፍቺ ቢሆን፣ የፍርድ ቤት ኬዝ ቢሆን ደልዳላ ሜዳ ይሆናል፣ ይቀየራል በጌታ በኢየሱስ ስም። አሜን። የጌታ ኃይል የማይለውጠው ነገር የለም። ተስማማላችሁ? ከኔ ጋር ጸልዩ። በልጄ በብሩክ ፊት አንተም ስምህን አስገባ፣ አንቺም ስምሽን አስገቢ። በልጄ በከሌ ፊት ደልዳላ ሜዳ ሆነሃል እያላችሁ ኢየሱስ ጌታ ደልዳላ ሜዳ ሆነሃል። ኢየሱስ ለዘላለም ጌታ። አሜን። ሃሌሉያ። ታምናላችሁ? የሰናፍጭ ቅንጣት እንኳን የምታህል እምነት ቢኖር ይሄን ተራራ ከተነቀለ ወደ ባህር ልብ ተወርወር ቢል ይሆንለታል ይላል። በሉ እንግዲህ አሁን ቢል አይደለም የሚለው የጌታ ቃል። በሉ እናንተም ዝም አትበሉ። ግቡና ኮሜንት እያረጋችሁ እንዲበሉ። ደልዳላ ሜዳ ትሆናል። ተነቀልክ ዛሬ ከቤቴ ላይ፣ ተነቀልክ ከጤንነቴ ላይ፣ ተነቀልክ ከስራዬ ላይ፣ ተነቀልክ ከአገልግሎቴ ላይ፣ ተነቀልክ ከዘመኔ ላይ፣ ተነቀልክ በናዝሬቱ በጌታ በኢየሱስ ክርስቶስ ተነቀልክ። እግዚአብሔር አምላክ ሆይ ነቀለው ከህይወታችሁ ላይ። እናንተን ለበረከት አረግ። ከቤተሰቦቻችሁ ላይ፣ ከልጆቻችሁ ላይ፣ ከእናት ከአባት፣ ከጤንነታቸው ላይ፣ ከስራቸው ላይ፣ ከእህት ከወንድም፣ ከመንገዳቸው ላይ፣ ከአገልግሎታቸው ላይ፣ ከዘመን ላይ፣ ከቀረው ህይወት ላይ ተነቀለ በናዝሬቱ በኢየሱስ አሜን። ጌታ ለሌላው በረከት አረጋችሁ። ለእህት በረከት አመሰግናለሁ እያላችሁ ኮሜንት አድርጉ። በረከት ስላረከኝ አመሰግናለሁ። ለሌላው በረከት የሐዘን ምክንያት ሳይሆን የደስታ ምክንያት ስላረከኝ ከዚህ ቀን ጀምሮ ይሄ ስለሆነልኝ አመሰግናለሁ እያላችሁ ጻፉ።
ኢየሱስ ለዘላለም ጌታ ኢየሱስ ጌታ በዛሬው ውሎዬ ላይ በዛሬው አዳሬ ላይ በዛሬው ቀኔ ላይ እግዚአብሔር ድል ስለሰጠኝ አመሰግናለሁ። ድል ስለሆነልኝ አመሰግናለሁ። ድል ስለሆነልኝ አመሰግናለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ከዚህ በኋላ በህልውና ውስጥ መንቀሳቀስ ስለሚሆንልኝ አሜን። በህይወቴ መንገዴ ሁሉ ካንተ ጋር መሄድ ስለሚሆን በህይወቴ ውስጥ ስለማላጣ በአገልግሎቴ ውስጥ እርምጃን ስለማላጣው አብሮነትን ስለማላጣው አመሰግናለሁ እያላችሁ ጸልዩ። ኢየሱስ ለዘላለም ጌታ ነው። ኢየሱስ ጌታ ነው። በቃ ህልውናዬ ነው። የመኖሬ ምክንያት አንተ ነህ። አሜን። ፈጥኑና እስቲ ኮሜንት አድርጉ እንዲህ ያላችሁ እህትና ወንድሞቼ የመኖሬ ምክንያት አንተ ነው ያላችሁ ጻፉ። የመኖሬ ምክንያት አንተ። ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ምንድነው የሚለው? እኔ ወይን ግንድ ነኝ አይደል የሚለው? እናንተ ደግሞ ቅርንጫፎቼ ናችሁ። በእኔ የሚኖር እኔም በእርሱ እኖራለሁ እርሱም ደግሞ ምን ብዙ ፍሬ ያፈራል እንደሚል በጌታ በኢየሱስ ስም የመኖራችን ዋስትና እሱ ነው። እኛ ቅርንጫፎች ነን፣ ደግሞ የምናፈራው እኛ ነን። ምክንያቱም ከተባለ በሱ እንኖራለን፣ እሱም በእኛ ይኖረናል። እኛም ደግሞ ምን ያህል ፍሬ ይላል? ጥቂት ይላል አይደለም፣ መካከለኛ ብዙ ፍሬ። ዛሬ ጸልይላችኋል። ከህልውናው የተነሳ ከግንዱ ከክርስቶስ ኢየሱስ የተነሳ ብዙ ፍሬ ማፍራት ሆነላችሁ። ብዙ ፍሬ ማፍራት ሆነልኝ እያላችሁ ኮሜንት አርጉና አሜን ብላችሁ ተቀበሉት። ይሆናል በህይወታችሁ ላይ አሜን። ማንም ሰው ይሄንን ኮሜንት ሳደርግ በፍጹም እንዳያልፍ ግቡና እንዲበሉ ብዙ ፍሬ ማፍራት ሆነልኝ ካንተ የተነሳ አሜን። ከማ የተነሳ ከእናንተ የተነሳ ከጥረት ብቻ ከትግል አይደለም፣ ከጌታ ምህረት የተነሳ ከጌታ ህልውና ከጌታ አብሮነት ከጌታ የተነሳ ኢየሱስ ጌታ ብዙ ፍሬ ማፍራት ምን አለ ሆነላችሁ። ብዙ ፍሬ ካንተ የተነሳ ብዙ ፍሬ ማፍራት ሆነልኝ ይበሉ። ፍጥና ኮሜንት አድርጉ። ብዙ ፍሬ ማፍራት ከህልውና የተነሳ ብዙ ፍሬ ማፍራት ሆነልኝ። ኢየሱስ ሆይ አመሰግንሃለሁ፣ አመሰግንሃለሁ። ቅዱስ አምላክ ሆይ አመሰግንሃለሁ። አንተ የህይወት ግንድ፣ አንተ የኑሮዬ ዋስትና ነህ። አባት ሆይ ስራዬ ስላለኝ አይደለም የምኖረው፣ እናት አባት ስላለ አይደለም፣ እህት ወንድም ሚስት ባል ስላለ አይደለም። አንተ ከሁሉ ትበልጣለህ። ከስራዬ ትበልጣለህ። ከእናት ከአባት ከወንድም ከሚስት ከባል ከሁሉ ትበልጣለህ። እዚህ ምድር ላይ አስብልሃለሁ አስብልሻለሁ ከሚሉኝ ሁሉ ትበልጥ። አንተ ከማንም ሰው ጋር ከማንም ሁኔታ ጋር አትወዳደርም። የመኖሬ ዋስትና ነህ። ኢየሱስ አምላኬ ሆይ አመሰግንሃለሁ፣ 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 አመሰግንሃለሁ። አንተ የህይወት ውሃ ነህ፣ የህይወት ምንጭ ነህ። አመሰግንሃለሁ። አባቶ ቅርንጫፍ ስለሆንኩ አመሰግንሃለሁ። ባንተ ላይ ስላለው አመሰግንሃለሁ። ባንተ ግንድ ስለሆንክ አንተ ስለተመረኮዝኩ እንዳፈራ እንድኖር በህይወት ያለ አይደል ቅዱሳን የሚያፈሩት ወገኖቼ፣ በህይወት ያለ አይደል የሚያፈራው ኢየሱስ ጌታ ነው። በህይወት የመኖራችን የመቀጠላችን ዋስትናችን እሱ ነው። ካለን ደግሞ እናፈራለን። እስትንፋስ አለን አይደለም፣ አሁንም ተስፋ አለን። እየኖርን ነው። ይሄን እየሰማችሁ ነው አይደለም? ተስፋ አላችሁ። የጨነቃችሁ በብዙ ዋጋ መክፈል ውስጥ ያላችሁ የምትሰሙኝ ተስፋ አላችሁ። እግዚአብሔር ከእናንተ ጋር ነው። አሜን። እግዚአብሔር አምላክ ኢየሱሳችን ከኛ ጋር ነው። ኢየሱስ ከኛ ጋር ነው። ኢየሱስ ከኛ ጋር ነው። ኢየሱስ ጌታ ነው። መዝሙር 23 ቁጥር 6 ላይ ቸርነትና ምሕረት በሕይወት ዘመኔ ሁሉ ምን ይሉኛል የሚለው ይከተሉኛል የሚለው ከዛስ በእግዚአብሔር ትምክህት ለዘላለም እኖራ። የመኖር ዋስትና እርሱ፣ የመቀጠል ዋስትና እርሱ። በቸርነቱና በምህረቱ ነው የመቀጠላችን ዋስትና። በሕይወት ዘመኔ ይከተሉኛል ማለት የመቀጠሌ ምክንያት ምህረትና ቸርነት ነው እያለ ነው። በቀረው ዘመኔ ሁሉ እንደሚል ከዚህ ሰዓት ጀምሮ በቀረው ዘመናችሁ ሁሉ የእግዚአብሔር በጎነትና ምህረት የእግዚአብሔር ቸርነት በኃይል ይበዛላችኋል። አሜን። ድል ይሆንላችኋል። በህይወታችሁ ድል ይሆናል። ይከተሉኛል። ምህረት ይከተላችኋል። የጌታ ቸርነት ይከተላችኋል። የጌታ በጎነት ይከተላችኋል። የጌታ ቻይነት፣ የጌታ ምህረት በጌታ በኢየሱስ ስም ይከተላችኋል። በቀናችሁ ላይ ይከተላችኋል። በስራችሁ ላይ ይከተላችኋል። በአገልግሎት በቤታችሁ ላይ በልጆቻችሁ ላይ በእናት በአባት በወንድም በሁኔታችሁ ሁሉ ላይ የእግዚአብሔር ምህረትና ቸርነት በዛላችሁ በጌታ በኢየሱስ ትቀጥላላችሁ። እቀጥላለሁ እያላችሁ ኮሜንት አድርጉ። በእግዚአብሔር ቤትም ለዘላለም እኖራለሁ ጌታዬን አልጠራጠርም እያላችሁ እግዚአብሔርን አምነዋለሁ እያላችሁ ኮሜንት እያደረጋችሁ ጸልዩ። ኢየሱስ ጌታ አመሰግንሃለሁ፣ 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 አመሰግንሃለሁ። ምንም የቀረብኝ የለም። አንተን አምኜ አንተን ብዬ ስምህን ጠርቼ ያጣሁት ነገር የለም። ጻድቅ
ወደ እርሱ ሮጦ ምን ይላል? ከፍ ከፍ ይላል። የጌታን ስም የሚጠራ ሁሉ ምን ይላል? ይድናል እንደሚል ዛሬ የማንንም ስም አይደለም ጌታ የሆነውን የኢየሱስ ክርስቶስን ስም ነው የምንጠራው። ኢየሱስ እንላለን፣ ከፍ ከፍ እንላለን። ከከበደን ነገር ካሰመጠን ነገር በጌታ በኢየሱስ ጴጥሮስን እጁን ስቦ ጎትቶ እንዳወጣው ከማዕበል እንዲሁ ኢየሱስ ብለን የስሙ ኃይል የስሙ ጉልበት ካለንበት ነገር ነፃ ያወጣናል። ምንድን ውስጥ ነው ተጨንቃችሁ ያላችሁት? ምናችሁን የተዋጠው? ስራችሁን የተዋጠው? ትዳራችሁን የተዋጠው? ጤንነት ደስታችሁን የተዋጠው? ምንድን ነው የተዋጠው? ዛሬ በናዝሬቱ በጌታ በኢየሱስ ስም ወጣ ወጣ ወጣ። አሜን እያላችሁ በረከት የተገለጠ እያላችሁ ኮሜንት አድርጉ። በረከት የተገለጠ ከተደበቀበት ወጣ። በረከታችሁ ከተደበቀበት ከተሸፈነበት፣ ጤንነታችሁ፣ ሰላማችሁ፣ ደስታችሁ፣ የቤታችሁ ነገር ሁሉ ከተደበቀበት ዛሬ ተጎትቶ ወጣ ወጣ በኢየሱስ ስም። ሽፋኑ ተነሳ፣ ክልከላው ተነሳ፣ ገደቡ ተነሳ ተነሳ በጌታ በኢየሱስ ክርስቶስ ስም ተነሳ በናዝሬቱ በኢየሱስ ስም ተነሳ። እግዚአብሔር አምላክ በሙላት ባረካችሁ፣ በሙላት ባረካችሁ፣ በክንውን ባረካችሁ። ኤፌሶ ምዕራፍ 1 ቁጥር 3 ላይ ምንድነው የሚለው? እግዚአብሔርን እናመሰግን በምን በክርስቶስ ኢየሱስ በመንፈሳዊ በረከት ሁሉ ምን ያለን የባረከን ይላል። ያልተባረካችሁበት ህይወት ክፍል የለም። በጌታ በኢየሱስ ክርስቶስ በመንፈሳዊ ሁሉ ባርኮት ሁሉ ለተባረከ ሰው ከዚህ ቀን ጀምሮ መውጣት መግባት ሆነላችሁ። አሜን አሜን አሜን። በረከታችሁ ተገለጠ። ያ በክርስቶስ ኢየሱስ የተሰጣችሁ በረከት አሁን በስራሽ ላይ፣ አሁን በአገልግሎት ላይ፣ አሁን በቤት ላይ፣ አሁን በትዳርህ ላይ፣ አሁን በነገሮችሽ ሁሉ ላይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ተገለጠ በኢየሱስ ስም ተገለጠ በኢየሱስ ስም ተገለጠ በኢየሱስ ክርስቶስ ተገለጠ። ኢየሱስ ለዘላለም ጌታ ነው። አሜን አሜን አሜን። ተገለጠ በህይወት ዘመናችሁ ላይ ተገለጠ። በረከት ከዚህ ቀን ጀምሮ ከናንተ ጤንነት ርቆ አይኖርም። ሰላም ርቆ አይኖርም። የሥራ ደጆች ርቀው በጌታ በኢየሱስም ከዚህ በኋላ አትኖሩም። ህይወታችሁን ሁሉ ለእርሱ ስጡት። እግዚአብሔር አምላክ በዚህ ይሞላዋል፣ በበረከቱ ይሞላዋል። ኢየሱስ ለዘላለም ጌታ ነው። በቅድስና ተመላለሱ። ክርስቶስን በመውደድ ትእዛዙን በመጠበቅ ተመላለሱ። በረከቱ በእናንተ ላይ ይገለጣል። ድል የእናንተ ይሆናል። የሰላምን ፍሬ እንድታፈሩ በኑሮ እንድታፈሩ ይረዳችኋል። ኢየሱስ ጌታ ነው። እናመሰግናለን አባቶ፣ እናመሰግናለን። ስለ ድልህ እናመሰግናለን። ስለ ታምራት እናመሰግናለን። ስለ በጎነት እናመሰግናለን። የድል ምሽት ስለሆነ እናመሰግናለን። በህልውና ውስጥ ከበረከት ጋር ስለተገናኘን አንተ ህልውና ውስጥ መልስ አለ። አንተ ህልውና ውስጥ ሁሉ ነገር አለ። ኢየሱስ ክርስቶስ ያመሰግናል። አመሰግናለሁ እያላችሁ ጸልዩ። አመሰግናለሁ፣ ስለ ሁሉ ነገር አመሰግናለሁ። ጌታ የተባረከ ይሁን። ኢየሱስ ለዘላለም ጌታ ነው። ኢየሱስ ጌታ ነው። ድል ሆኖልኛል እያላችሁ ኮሜንት አድርጉ። ፍጠኑ ነው። ሁላችሁም ኮሜንት ግቡና ድል ሆኖልኛል፣ ማሸነፍ ሆኖልኛል፣ በስራዬ ላይ ድል ሆኗል፣ በአገልግሎቴ ላይ ድል ሆኗል፣ በነገሬ ሁሉ ምን ሆኗል? ድል ሆኗል። ክፉ ተመቷል፣ በሽታ ሄዷል፣ ስራ ማጣት ዛሬ ተወግዷል። ሐዘን፣ ለቅሶ፣ ግራ መጋባት፣ ተስፋ መቁረጥ፣ የሞት ኃይል፣ የበሽታ ቀስት ሁሉ ዛሬ ከዘመናችሁ ላይ ተሰብሯል። በቤታችሁ ላይ ሰላም ሆነ። በጣም ተጨንቃችሁ ያላችሁ ከዛሬ ጸሎት በኋላ ይሄን አሜን ብላችሁ ኮሜንት ካረጋችሁበት ሰዓት ጀምሮ በኢየሱስም የጌታ ሰላም አገኛችሁ፣ የጌታ ደስታ አገኛችሁ፣ ድል አገኛችሁ። እግዚአብሔር አምላክ በነገር ሁሉ ባርኮቱን በእናንተ ላይ ያመጣ። ተከናወኑ ሆነ። ግንዱ ክርስቶስ ኢየሱስ ነው። እናንተ ቅርንጫፎች ናችሁ። ብዙ ፍሬ ታፈራላችሁ። እኔ በእናንተ እናንተ በእኔ ብትኖሩ አለ የሚለው በጌታ በኢየሱስም ክርስቶስ ኢየሱስ በእኛ ዘንድ አለ፣ እኛም በእሱ ዘንድ አለን። ብዙ ፍሬ ማፍራት ሆነ። ብዙ ድል ሆነ። ብዙ ምርኮ ሆነ። ብዙ የራቃችሁ ሰላም ተመለሰ። የራቃችሁ ጤንነት ተመለሰ። የራቃችሁ ደስታ ተመለሰ። ምርኮ ሆነላችሁ። 10 እጥፍ ሆኖ ወደ እናንተ መጣ። በጌታ በኢየሱስም የሄደ ሰላም 10 እጥፍ ሆኖ ወደ እናንተ መጣ። የሄደ ደስታ 10 እጥፍ ሆኖ ተመለሰ። የሄደ በረከታችሁ፣ የሄደ ፋይናንሳችሁ ስንት እጥፍ ሆኖ? 10 እጥፍ ሆኖ። አሜን እያላችሁ ኮሜንት አድርጉ። እንደዚህ ብላችሁ ኮሜንት አድርጉ። የሄደብኝ ደስታ፣ የሄደብኝ የራቀኝ ነገር፣ አልያዝ እጅ ያልገባ ነገር 10 እጥፍ ሆኖ ወደ ህይወቴ መጣ። በጌታ በኢየሱስ ክርስቶስም በሙላት መጣ። እነዚህ በረከቶች ሁሉ ይመጣሉ ተብሎ መጣ ዛሬ ወደ ቤታችሁ። አሜን። እስካሁን ፌለሪቲ መጥቷል። እስካሁን ሐዘን መጥቷል። እስካሁን መርዶ መጥቷል። እስካሁን ጭንቀት መጥቷል። ዛሬ ግን እንዲህ ይሆናል። የጌታ በረከት ይመጣል።
አሜን። እሱ ሲመጣ ደግሞ ሌላው ሁሉ ይቋረጣል፣ ሐዘኑ ይቋረጣል። በጌታ በኢየሱስ ስም ድል ሆነላችሁ፣ ድል ሆነላችሁ፣ ማሸነፍ ሆነላችሁ። ከበረከታችሁ ጋር ተገናኛችሁ፣ ከሰላማችሁ ጋር ተገናኛችሁ። ጸልዩ፣ አታቋርጡ፣ ጸሎታችሁን ቀጥሉ። በጌታ በኢየሱስ ስም ድል ሆነልኝ፣ ድል ማሸነፍ ይለ የቤተሰቦቻችሁ ስም የጠራችሁ ለከሌ ድል ሆነ፣ ለወንድሜ ድል ሆነ፣ ለእህቴ ድል ሆነች፣ በሩቅ ላለችው እህቴ፣ በሩቅ ላለው ቤተሰቤ፣ በቅርብም ላለው ለጸልይልኝ ላለኝ ሰው ለዛ ሰው ድል ሆነ፣ ድል ሆነ፣ ድል ሆነ። እሰማለሁ ይሄ ሳምንት የድል ሳምንት ሆኖልኛል፣ ለቤተሰቦቼ ሆኗል። እስቃለሁ፣ አመሰግናለሁ፣ በምስክርነት እመለሳለሁ። ደስታዬ ሙሉ ይሆናል፣ እግዚአብሔር ያከናውነኛል። አሜን አሜን አሜን። እከናወናለሁ እያላችሁ በነገር ሁሉ እከናወናለሁ። ድል ይሆናል፣ ማሸነፍ ይሆናል በናዝሬቱ በጌታ በኢየሱስ ክርስቶስ። የእግዚአብሔር ቃል ሲናገር በኢሳይያስ ምዕራፍ 45 ቁጥር 2 ላይ በፊትህ ሄዳለሁ፣ ተራሮችንም ትክክል አደርጋለሁ፣ የናሱንም ደጆች እሰብራለሁ፣ የብረቱንም መወርወሪያዎች እቆርጣለሁ። በስምህ የምጠራህ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ በጨለማ የነበረችውን መዝገብ በስውርም የተደበቀችውን ሀብት እሰጥሃለሁ እንደሚል ዛሬ እግዚአብሔር አምላክ በተዘጉ በሮቻችሁ ላይ ይቆማል። እግዚአብሔር አምላክ በኃይሉ በተዘጋው ደጃችሁ ፊት ይቆማል። ደጆቻችሁም አውቀው ይከፈታሉ። እግዚአብሔር ታላቅን ነገር የሚያደርግበት ማለዳ እንደሚሆን አምናለሁ። አያችሁ፣ ቃሉ ሲናገር እንደዚህ ይላል፣ በፊትህ እሄዳለሁ ነው የሚለው። እግዚአብሔር ከመሄዱ የተነሳ የሚሰራ ነገር አለ። ወክ ሲያደርግ የሚንቀሳቀስ ነገር አለ። አንድ ትልቅ እንኳን መኪና በምድር ሲሄድ መሬቱ አፈሩ ምላሽን ይሰጣል፣ ይንቀጠቀጣል፣ አቧራ ይራገፋል። እንዲሁ ብርቱ የሆነ እግዚአብሔር ክንድ በነገሮቻችሁ ላይ ሲገለጥ ስውር የሆኑ ሁሉ እጆች ሁሉ ይሰበራሉ። መዝጊያችሁን የያዘ ሁሉ ይቆረጣል። በፊታችሁ የተከፈተ ደጅ ይሆናል የሚያጋጥማችሁ ማለት ነው። አምናለሁ እግዚአብሔር በተዘጋው በራችሁ ላይ ይቆማል። አሜን አሜን አሜን። ምንድነው የተዘጋው? የጤንነት ደጅ ነው? የሥራ ደጅ ነው? ለረጅም ጊዜ ተዘግቶ ያስቸገራችሁ ነገር ምንድነው? እግዚአብሔር ዛሬ በዛ በተዘጋው ፊት ይቆማል። እሄዳለሁ ተብሎ እንደተጻፈ በጌታ በኢየሱስም ወክ ከማድረጉ የተነሳ ነገሮቻችሁ ይሰራሉ፣ ደጁ ይከፈትላችኋል። በፊት እሄዳለሁ፣ ትክክል አድርጋለሁ። አያችሁ፣ አንዳንድ ጊዜ እንደ ግሬደር ያለ መኪና ከፊት ማሽን ሲሄድ መንገዱን እየጠረገ ይሄዳል። ግሬደሩ ጎማ አለው፣ አዎ መኪና ነው፣ አዎ። ግን ዋናው ስራው ምንድነው ሲባል መንገድ መጥረግ። በተጠረገው መንገድ ላይ ደግሞ ሌሎች መኪኖች ከኋላ ሄደው እንደሚያልፉ እንዲሁ እግዚአብሔር ከፊታችሁ አሜኬላውን፣ እሾኩን፣ እንቅፋቱን እየጠረገላችሁ ያልፋል። ከኋላው ትከተሉታላችሁ። የእግዚአብሔር ቃል እንደዚህ አይደለም የሚለው? ሰባሪው ከፊታችሁ ቀድሞም ብሏል፣ ሰብሮ ወጥቷል፣ እነርሱም ሰብረው ተከትለውታል ተብሎ እንደተጻፈ ዛሬ በጌታ በኢየሱስ ስም የተዘጋውን ደጅ ሰማይ ይከፍትላችኋል፣ ሰብራችሁ ትከተላላችሁ። አሜን። እንዲህ ያላችሁ ፈጥራችሁ እንደተለመደው ኮሜንት ላይ ግቡና ጻፉ። ሰባሪው ከፊቴ ቀድሞ ወጥቷል፣ እኔም ሰብሬ ተከትያለሁ ያላችሁ። ሰባሪው ቀድሟል፣ እኔም ሰብሬ ተከትያለሁ ያላችሁ ኮሜንት አድርጉ። ይሄ አሜንታችሁ ይሁን። ሰባሪው ቀድሞ ወጥቷል፣ እኔም አብሬው ሰብሬ ተከትያለሁ ያላችሁ ጻፉ። ሰብሬ ወጥቻለሁ በሉ። ሰብሬ ወጥቻለሁ ያላችሁ ኮሜንት አድርጉ። የተዘጋውን ደጅ፣ ጤንነታችሁ ላይ የተሰመረው ኬላ፣ ስራችሁ ላይ የተሰመረው ኬላ ገደብ እግዚአብሔር ዛሬ ሰበረው። ሰበረው ከህይወትሽ ላይ፣ ሰበረው ከህይወት ላይ፣ ሰበረው ከጤንነታችሁ ላይ፣ ሰበረው ከፋይናንሳችሁ ላይ፣ ሰበረው ከስራ ቦታችሁ ላይ፣ ሰበረው ከዘራችሁ ላይ፣ ሰበረው ከእናንተ ከሆነ ጉዳይ ላይ። የተዘጋው ደጅ ዛሬ ተከፈተ። ዛሬ በእምነት አያለው በተዘጋው ደጆቻችሁ ላይ፣ በተዘጋው መንገዳችሁ ላይ እግዚአብሔር ይቆማል። እግዚአብሔር ሲቆም ደግሞ አብሮ የሚቆም የለም። በይውላችሁ ኢየሱስ ጌታ ነው። እግዚአብሔር ከፊት ለፊታችሁ ከቆመ እንደተዘጋ ሆኖ የሚቆም ደጅ የለም። እንደተዘጋ ጤንነት ቢሆን እንደተዘጋ፣ ፋይናንስ ቢሆን እንደተዘጋ፣ ሰላም ደስታችሁ ቢሆን እንደተዘጋ መሆኑ መቆም አይቀጥልም። እግዚአብሔር ከፊታችሁ ከወጣ ደልዳላ ይሆናል። ኮረብታው ሜዳ ይሆንላችኋል። ለዛ እኮ ነው ተራሮችን ምን እላለሁ ትክክል አደርጋለሁ። ዋዳዚት ምን ማለት ነው? እንድትራመድበት ይሆናል። አያችሁ፣ ተራራ
ተራራው ልፋት አለው፣ ተራራው ላብ አለው፣ ተራራው ድካም አለው፣ ተራራው ዝለት አለው። እንዲሁ ዝለት ብቻ ከሆነ፣ ድካም ብቻ ከሆነ፣ ላብ ብቻ ከሆነ፣ ልፋት ብቻ ከሆነ ህይወት የሚያስወጣ በር ዛሬ ይከፍትላችሁ ይገባል። የበር ጥቅሙ ምንድነው? አንድ ለመግባት፣ አንድም ደግሞ ለመውጣት። ዛሬ ካላችሁበት ነገር የሚያወጣ ደጅ ይከፈታል። ወደ አዲስ ነገር የምትገቡበት ደጅ ይከፈታል። አሜን 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 አሜን። አሁን ፈጥናችሁ እንደዚህ ብላችሁ ነው ኮሜንት የምታደርጉ። ዛሬ በሚከፈተው ደጅ ካለሁበት ነገር ወጣለሁ፣ ወደ አዲስ ነገር እገባለሁ። ሰው በበር ገብቶ እየወጣ ነው። ሰው በሩን ሲከፍት ከቤቱ ምን እያለ ነው? እየወጣ ነው። ኢየሱስ ጌታ ነው። አሜን አሜን። ከአንዱ ክፍል ደግሞ ሌላው ክፍል ሲገባ ልክ ሌላ ነገር ውስጥ እንደሚገባ እንዲሁ በሚከፈትልኝ ደጅ አዲስ ምዕራፍ ውስጥ እገባለሁ እያላችሁ ኮሜንት እያደረጋችሁ አሜንታችሁን ተቀበሉት። አዎ ካለፈው ነገሬ ከበሽታ ወጥቼ ወደ ጤንነት ገብቻለሁ በሉ። በዚህ ደጅ ከማጣት ወጥቼ ወደ ማግኘት ገብቻለሁ። ዛሬ በተከፈተልኝ በር ከችግር ወጥቼ፣ ከሐዘን ወጥቼ፣ ከደስታ ማጣት ወጥቼ ደስታ ወዳለበት ከፍታ ወዳለበት ገብቻለሁ ያላችሁ በኢየሱስ ስም ያላችሁ ጸልዩ። ኮሜንት አድርጉ። አሜንታችሁ ኮሜንት ይሁን። አሜንታችሁ ኮሜንት ይሁን። ኢየሱስ ለዘላለም ጌታ ነው። ኢየሱስ ጌታ ነው። የናሱን ደጆች ምን እላለሁ አለ? እሰብራለሁ አለ። ከእናንተ አቅም በላይ የሆነ ማለት ነው። ይሄ ማለት ምን ማለት ነው? ሰው በእጁ ብረት ይሰብራል፣ ሰው በእጁ ናስ ይሰብራል፣ አይሰብርም። ለካ አንዳንድ ጊዜ እጅ የማይሰራው ነገር አለ፣ ገንዘብ የማይሰራው ነገር አለ። ለካ ፊዚሻን፣ ዶክተሮች፣ ዕውቀት ማለት ነው። ይሄ ኔቸር ማለት ነው። የማይሰራው ነገር አለ። ለመስበር አቅም ያጣ፣ በሽታን ለመስበር ገንዘብ አንዳንዴ አቅም ያጣል፣ ዕውቀት አቅም ያጣል። የጊዜ ብዛት ቆይታ ይቀየራል። ቆይን ጠብቅ ብላችሁ አመታት፣ ወራት፣ ቀናቶች ነጉደው ላይሰበር ይችላል። እንደ ናስ የጠነከረ ነገር ዛሬ በጌታ እጅ ተሰበረላችሁ። በናዝሬቱ በጌታ በኢየሱስ ስም ተሰበረላችሁ። እንደ ናስ የጠነከረው ነገር ተሰበረላችሁ። አሜን። ጠንካራው መወርወሪያ ተቆረጠላችሁ ዛሬ። የብረቱንም መወርወሪያዎች ደግሞ እቆርጣለሁ ይላል። እቆርጣለሁ እንዳይጠገን አድርጎ ዛሬ ይሰብረዋል። ለዘመናት አንድ ጊዜ እየተከፈተ አንድ ጊዜ ምን እያለ እየተዘጋ ጤንነታችሁ ላይ ይሄ ሩቲን የሆነ ምልልሶሽ የበዛበት ሰላም ማጣት፣ ደስታ ማጣት ከዛሬ ቀን ጀምሮ ከህይወታችሁ ላይ ተሰበረ። ዛሬ በተዘጋው በራችሁ ላይ ጌታ ቆመ። አሜን። ጌታ በተዘጋው በር ላይ ሲቆም የተዘጋው ነገር ደግሞ መቆም አይችልም። መወርወሪያው ምን ሊል አይችልም፣ መቆም አይችልም። በፊት እሄዳለሁ አይደል ቢለው የእግዚአብሔር መሄድ ምኖችን ትክክል ያደርጋል። ተራራው ትክክል የናሱን ደጅ ይሰብራል። ምኑ መሄዱ ቀድሞ መሄዱ። ቀደም በሉት። ዛሬ ማለዳችሁ ላይ ቀደም በሉት። ማታ እየሰማችሁ ያላችሁ፣ ቀን ላይ እየሰማችሁ ያላችሁ፣ አብራችሁ እየጸለያችሁ ያላችሁ ኢየሱስ ጌታ። ዛሬ እኔ ማለዳ ሁሉ ጊዜ ስለምለቅላችሁ እናንተ ማለዳ ብቻ ተሰማላችሁ ማለት አይደል። ነገር ግን በምትሰሙበት በዚህ ሰዓት አሁን ያላችሁ ሁላችሁ በጌታ በኢየሱስ ክርስቶስ እግዚአብሔር ከፊት በመሄዱ ብቻ የናሱ ደጅ ይሰበራል። ለካ የብረቱ መወርወሪያ ይቆረጣል። በፊት እሄዳለሁ እኮ ነው ያለው። ለካ እግዚአብሔር ሲሄድ ሰው እንደሚሄድ አይደለም፣ ዘመድ እንደሚሄድ አይደለም፣ ገንዘብ እንደሚሄድ አይደለም። የእግዚአብሔር አካሄድ ይለያል። አሜን አሜን አሜን። አንዳንዴ ሰዎች እጃቸው ያጥር የለ ለራሳቸው ብቻ ይሆናል። አንዳንዴ እኮ ይፈልጋሉ፣ ጨክነውም እኮ ላይሆን ይችላል፣ ግን አቅም ይዛቸዋል። እግዚአብሔር ሲሄድ ግን ለራሱ አንተን ሊያሻግር ነው። ለዚህ እኮ ነው ሰባሪው ከፊታቸው ወጥቷል፣ እነሱም ሰብሮ ተከትሎ ይታላል። ለካ እነሱን ሰብረው እንዲከተሉ ለማድረግ ነበር ከፊት የቀደሙ። ዛሬ ጸልይላችኋለሁ በኢየሱስም እግዚአብሔር በሄደበት ትሄዳላችሁ፣ እሱ በሮጠበት ትሮጣላችሁ፣ እሱ በተራመደበት ትራመዳላችሁ። ምስጉን ነው። በክፉዎች ምክር ምን ያልሄደ እንደሚል በእግዚአብሔር መንገድ ትሄዳላችሁ። በዋዘኞች ሰፈር አትቀመጡ። በዋዘኞች መንደር አትቀመጡ። በጌታ በኢየሱስ ስም በእግዚአብሔር እርምጃ መጓዝ ይሆንላችኋል። በእግዚአብሔር እይታ ማየት ይሆንላችኋል። በእግዚአብሔር በሆነ ነገር መንቀሳቀስ ይሆንላችኋል። የብረቱን መወርወሪያ ቆርጣለሁ አለ። ሲሄድ ለካ መወርወሪያ ይቆረጣል። ዛሬ ተቆረጠ ሕይወታችሁ ላይ። በስሜ የምጠራ እስራኤል አምላክ እግዚአብሔር እኔን ታውቅ ዘንድ በጨለማ የነበረችው መዝገብ በስውርም የተደበቀችውን ሀብት ምን ላለው አለ እሰጥሃለሁ አለ። በጌታ በኢየሱስ ይሄንም እሰጥሃለሁ ምን እንደሆነ ታውቅ ዘንድ ነው። በስሜ የምጠራ እኔ እንደሆንኩ እንደማውቅህ ለይቼ እንደማውቅህ። አያችሁ ብዙ ጊዜ አንዳንድ ጊዜ ሳናቀው ስንፍና ይዘናል። ዛሬ እየመከርኳችሁም ልጸልይ። ብዙ ጊዜ ትክክል የሚመስል ጸሎት ግን ትክክል ያልሆነ
እግዚአብሔርን የሚያሳዝን አንዳንድ ጸሎት አለ። እግዚአብሔር አምላክ ለዚህ ደግሞ ምሕረት ያርግልን። አስተውላችሁ አታውቁም? አንደበታችሁ እንዲህ ብላ አታውቁም? ከተስፋ መቁረጥ የተነሳ ከከባድ ነገር የተነሳ እግዚአብሔር አምላክ ሆይ እኔን አታየኝም፣ የኔን ጉዳይ አታይም ብለን አናውቅም። ብዙዎቻችን ብለን አናውቅም። ለዚህ ነው የእግዚአብሔር ምሕረት ይብዛልን እምለው። አሜን እያላችሁ ምሕረት ይብዛልኝ ያላችሁ ለምን መሰላችሁ? እውነት ነው የሚያዘገይ ተስፋ ልብን ያደክማል አይደለም? ነገር ግን ቢሆንም ግን እግዚአብሔር ታማኝ ነው። አሜን። ዘውትር አይኖቹ በቅዱሳን ላይ በሕዝቡ ላይ ነው፣ በልጆቹ ላይ ነው። የጌታ ቃል የሚነግር እንደዚህ ነው፣ አይኖቹ በእኛ ላይ ናቸው። አታይሞ የሚል መዝሙር፣ አታይሞ የሚል ጸሎት ያበዛ ነው ከችግራችን የተነሳ ነው እንጂ እግዚአብሔር ስለማያ አይደለም። እግዚአብሔር ምን እያየ እናንተን ይተዋል? ምን ወዶ እናንተን ይጠላል? ምን በልጦበት እናንተን ያሳንሳል? ልጁን አይደለም ዋጋ የከፈለው በጌታ በኢየሱስ ክርስቶስ። ከዚህ በኋላ ጸሎታችሁ ይቀየራል፣ ዝማሪያችሁ ይቀየራል። ስለምታየኝ አመሰግናለሁ፣ ከኔ ጋር ስላለ አመሰግናለሁ፣ ጉዳይ ስለሆንክ ነገር ያለው በአንተ እጅ ስለሆነ አመሰግናለሁ። በኢየሱስም ከዚህ በኋላ ጸሎታችሁ እንደዚህ ይሆናል። በተዘጉ መንገዶቻችሁም ላይ እግዚአብሔር ደግሞ ይቆማል፣ ደጆቻችሁ አውቆ ይከፈታል። የእግዚአብሔር ኃይል በሕይወታችሁ ላይ የተከፈተን በር ይገልጣል። አሜን። በጤንነታችሁ ላይ፣ በፋይናንሳችሁ ላይ፣ በቤታችሁ ላይ፣ በትዳራችሁ ላይ፣ በዘመዶቻችሁ ላይ፣ በሩቅ በቅርብ ባለው ጉዳያችሁ ላይ በጌታ በኢየሱስም ክንዱ ተገለጠ። በጨለማ የነበረችው መዝገብ እኮ ነው የሚለው። ኢት ሚንስ ምን ማለት ነው? የተወሰደብህ ያንተ ነገር አሜን። እግዚአብሔር እንደሚያውቅ እንደ በስም መጠራ አምላክ እኔ እንደሆንኩ ታውቅ ዘንድ በጨለማ የነበረችው መዝገብ በስውርም የተደበቀችውን ሀብት ተሸፍኖ የነበረ ያንተ እኮ ነው ግን ተሰውሯል። ያንተ እኮ ነው ግን ተደብቋል። ያንተ እኮ ነው ጨለማ ተይዞ። ዛሬ በናዝሬቱ በጌታ በኢየሱስ ስም በረከታችሁን ጨለማ ተፋው። ቤል የዋጠውን ተፋ። ዛሬ ጤንነታችሁን አስተፋው፣ ስራችሁን አስተፋው፣ አዲስ ደጆቻችሁን አስተፋው፣ ፋይናንሳችሁን አስተፋው፣ ከፍታችሁን አስተፋው፣ ሹመታችሁን አስተፋው። ዛሬ በኢየሱስም አመለጠ። እጃችሁ ገባ። በጨለማ ያለ የናንተ የሆነ ንብረት የናንተ የሆነ ያንቺ የሆነ አሜን፣ ያንተ የሆነ የኔ እኮ ነው የምትለው ግን የራቀብህ እንዳትይዘው፣ ሩቅ እንዳትተወው እያየኸው ያለው የመጓጓት ብቻ ህይወት የሆነ የመንሰፍሰፍ ብቻ ህይወት የሆነ በቃ የለቅሶ ብቻ የምጥ እናት 9 ወር እንጂ የምታረግዘው 9 ዓመት አይደለም። ምጣችሁን ግን 9 ዓመት ያደረገባችሁ ዛሬ በናዝሬቱ በኢየሱስም በረከታችሁ ተወለደ። አሜን። እንዲህ ብላችሁ አሁን ፈጥናችሁ ኮሜንት አድርጉ። በረከቴ ተወለደ ብላችሁ ኮሜንት አድርጉ። ይሄ አሜንታችሁ ነው ለእናንተ። አሜን። በረከቴ ምን አለ? ተወለደ። እንደዚህ ብላችሁ ኮሜንት ስታደርጉ ዓመታት የቆየ ጤንነት፣ ዓመታት የቆየ በረከት፣ ዓመታት የቆየ ሰላም፣ ዓመታት የቆየ ከፍታ፣ ለረጅም ጊዜ ስትናፍቁት የነበረውም ግሬስ ጸጋ ዛሬ በኢየሱስ ስም አዲስ ደጅ ተከፍቷል። አገኛችሁ። ተወለደ። በረከቴ ተወለደ በጌታ በኢየሱስ ክርስቶስ። ድምጽ እያሰማ ዛሬ ወደ ህይወታችሁ ይመጣል። ልጅ ሲወለድ ድምጽ እያሰማ አይደለም እንደ የሚመጣው እንዲሁ በኢየሱስ ስም የእግዚአብሔርን ታምራት እየተናገረ ደስታን ይዞላችሁ ይመጣል። ሳቅን፣ ሐሴትን ይዞላችሁ መጣ። ዛሬ በረከታችሁ ተወለደ። በጨለማ የነበረችው መዝገብ የተደበቀችውንም በስውር ሀብት ሰጣለሁ እንደሚል ዛሬ በኢየሱስ ስም ትዳራችሁ ከጨለማ እጅ አመለጠ። አሜን። ከሰነፎች እጅ አመለጠ። በረከታችሁ ከሰነፎች እጅ አመለጠ። ቤትሽን ያሰረ፣ ትዳርሽን ያሰረ፣ ሰላምሽን ያሰረ፣ ጤንነትሽ ዛሬ ተበጠሰ። ኧረ የኔ እኮ ከሯል፣ ኧረ እኮ የኔ ጠብቋል። አስተውላ ወንድሜ፣ ገመድ እኮ ሲከር ሊበጠስ ነው። ዛሬ ተበጠሰ። የከረረው ሊገዘግዝ የመሰለ ተበጠሰ። በናዝሬቱ በኢየሱስ ተበጠሰ። አንተ ካልክ ግን ሌሊቱ ሙሉ ለፋን፣ አንድ ማሳ አልያዝንም፣ ደክሞናል። እኛ አጥማጆች ነን። አሳ መች እንደሚገኝ እናውቃለን። በቀትር አልወጣንም፣ በሌሊት ነው የወጣነው፣ ግን አንድ ማሳ አልያዝንም። አንተ ካልክ ግን መረቡን በስምህ እንጥላለን። አንተ ካልክ ግን ማለት ነው አንድ ገና በሌሊት ሊያጠምድ እንደወጣ ሰው እንዳዲስ እንገባለን ወደ ሐይቅ ማለት ነው። እነሱም በቀኝ ጣሉ፣ መረባቸው እስኪበጠስ፣ አሳ እስኪፈስ ድረስ፣ ሞልቶ እስኪትረፈረፍ ድረስ እግዚአብሔር አምላክ ባረካቸው። ዛሬ እነግርሃለሁ ወንድሜ፣ ዛሬ እነግርሻለሁ ክረር ያለው ነገር ይበጠሳል። ለበረከት ይሆናል፣ ሊትረፈረፍ ይሆናል።
ጽዋዬ ሞልቶ ምን ያለ ነው አለ ዳዊት፣ የተትረፈረፈ ነው። ይሄ ሲሆን ግን ጠላት የለም ማለት አይደለም። ግን ጠላት ያለው እኔን ሊያደቀኝ እኔን ሊያሳዝነኝ አይደለም እና በሱ ፊት ልሾም፣ በሱ ፊት ራሴን በዘይት ምን ልበል ልቀባ። ለዛ ነው እንዲህ ያለ በጠላቶች ፊት ራሴን በዘይት ምን አለ ቀባ፣ ጽዋዬም ሞልቶ የተትረፈረፈ ነው። በፊቴ ደግሞ ገበታን ምን አለ አዘጋጀህልኝ። በአንተ ፊት ምን ተዘጋጀ? ገበታ። በጠላት ፊት አንተ ተዘጋጀክ። በጠላት ፊት አንተ ተዘጋጀክ። በአንተ ፊት ደግሞ ገበታ ተዘጋጀ። በጠላት ፊት ለምድር አንተ የተዘጋጀው በቅባት ለቅባት ልትቀባ ከፍ ልትል ድል ሊወራ ሐዘንሽ ሊወራ አይደለም ከፍታሽ ሊወራ አዲሱ ደጅ ተከፈተ። አዲሱ ደጅ አሁን ፈጥናችሁ አሜን ስትሉ እንዲህ ብላችሁ ኮሜንት አድርጉ። አዲሱ ደጄ ተከፈተ። አሜን አሜን። ቀን ነው አንተ ጋር፣ ምሽት ነው አንቺ ጋር፣ ማለዳ ነው አንተ ጋር። ፈጥና እንደዚህ በል አዲሱ ደጄ ምን አለ ተከፈተ። አዲሱ ደጃችሁ ተከፈተ። አሜን አሜን አሜን። አዲሱ ደጃችሁ ምን አለ ተከፈተ ተከፈተ። ኢየሱስ ለዘላለም ጌታ። አሜን 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 አሜን። አው የጊዜ ቆይታ እግዚአብሔርን እኮ የሚሰራ እንደማያስመስለው አውቃለሁ። እውነት ነው። እግዚአብሔር ግን በእያንዳንዱ ዘመን በርን የሚከፍት አምላክ ነው። አሜን አሜን። በርን የሚከፍት የምን የጤንነት በር፣ የምን የሥራ በር፣ የምን የስምህን በር። እግዚአብሔር ስም ያድሳል። ባይዘው ስምን የሚያድስ አምላክ ነው። አሜን አሜን አሜን። የምን መንፈሳዊ በሮች የሚከፍት አምላክ ነው። የምን የተዘጉ በሮችን የሚከፍት አምላክ ነው። በየትኛው ዘመን? በሁሉም ዘመን ኢየሱስ ጌታ። ታዲያ ለምንድን ነው በሮች የሚዘጉት? እግዚአብሔር እስኪገለጥ እስክትጠራው። ለዚህ ነው ወደ ማጩ ወደ እኔ ጩ፣ ከዛስ እኔም እመልስልሃለሁ። አሜን አሜን አሜን። በጌታ በኢየሱስ ስም ዛሬ ጩኸታችሁ መልስ አገኘ። አሜን። እንዲህ ስትሉ አሜን በሏ። ጩኸቴ መልስ አገኘ። የዘመናት ጩኸቴ ምን አለ? መልስ አገኘ። ጸሎቴ ምን አለ? መልስ አገኘ። እንባዬ ምን አለ? መልስ አገኘ። አቤት ልዩ አምላክ፣ ልዩ አምላክ ነው የኛ አምላክ። ጸሎትን ምን የሚል የሚያነብ፣ እንደ ጽሑፍ የሚያነብ፣ እንባችንን የሚያነብ። አሜን አሜን። ሰው ስታለቅሱ ሲያይ አይገርምም? እንደ ሰው ያልሆነ ጌታ ሰው ስታለቅሽ ሲያይ አሞሽ ነው ወይ? እንቅፋት መጥቶሽ ነው ወይ? ቁስል ነው ወይ የሚያስለቅስሽ? ስጋሽ ላይ ያለ ቁስል ነው ወይ? ነፍስሽ ላይ ያለ ቁስል ነው ወይ? ማጣት ነው የሚያስለቅስ ወይ? ምንድነው? ጥጋብ ነው ወይ የሚያስለቅስ? ምንድነው? ተድላ ነው የሚያስለቅስ ወይ? ሐዘን ነው የሚያስለቅስ ወይ? አያውቅም። እግዚአብሔርስ ለቅሶን እንደ ጽሑፍ ያነባል። ለቅሶሽን የሚያነብ አምላክ፣ እንባህን የሚያነብ የሚረዳ እንደ ንግግር እንባዎቼን ኢየሱስ ጌታ ያነብ ተብሎ እንደተጻፈ እንዲሁ እንባህን እንደ ቃላት የሚረዳ አምላክ ነው ያለ። በየዘመናቱ በር የሚከፍት አምላክ ነው ያለው። የኛ አምላክ ያው ነው። አላረጀም፣ አልደከመም፣ አልዛለም፣ ብርቱ ነው። ኢየሱስ ለዘላለም ጌታ። እስቲ ብርቱ ነው በሉ። ብርቱ ነው። ማንም እሱ የከፈተውን ማንም ሊዘጋው አይችልም። መች ነው የከፈተው? የዛሬ 3 ዓመት። በቃ ማንም አይዘጋው። እድሜን በሄድ አዎ የምትፈሩ ሰዎች እንደዚህ ይሆን ባለፈው የሰመረው ስራዬ ያባሩኝ ይሆን? ባለፈው የተከፈተ ደጅ መልሶ ዘጋ ይሆን? እኔ እኮ ሰልችቶኛል፣ እኔ እኮ በተደጋጋሚ ፌል እያረገብኝ ነው፣ እኔ እኮ ምንም እንደዚህ ያላችሁ እግዚአብሔር የከፈተው ለምን 10 ቀን አይደለም? ለምን 1 ዓመት አይደለም? ለምን 10 ዓመት አይሆንም? እግዚአብሔር ከከፈተው ማንም ሊዘጋው አይችልም። አሜን። በፊላደልፊያ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለ ጻፋት ለሚለው ራእይ ምዕራፍ 3 ቁጥር 7 ላይ የዳዊት መክፈቻ ያለው አስታወሳችሁት? ይሄን ቃል የዳዊት መክፈቻ ያለው የሚከፍት። አቤት ያንቺ ጌታ ምን የሚል የሚከፍት፣ ያንተ ጌታ ምን የሚል የሚከፍት፣ የሚዘጋም የሌለ፣ ከከፈተው ሚዘጋ የሌለ። ከዛስ ደግሞ ምን ይላል? የሚዘጋ ካለ በኋላ ደግሞ የሚከፍትም የሌለ። ይሄ ማለት ነው የበሽታው ምዕራፍ ዘጋውልሽ ሲል መክፈት አይችልም ጠላት፣ መክፈት አይችልም ሁኔታ። የማጣቱን ምዕራፍ እኮ ዘጋውልክ ሲል ሰነፍ መጥቶ ሊከፍቱ አይችልም። አጋንንት መጥቶ ሊከፍቱ አይችልም። ለምን? እግዚአብሔር ያን መንፈስ ባለጠጋ ሊያደርግ መጥቷል። የጤንነት ባለጠጋ፣ የገንዘብ ባለጠጋ፣ የእውቀት ባለጠጋ፣ የጥበብ ባለጠጋ። እግዚአብሔር ከከፈተ የሚዘጋ የሌለ፣ እግዚአብሔር ከዘጋ የሚከፍት የሌለ። ለምን? ቁልፉ እሱ ጋር። እንዲህ በአሁን ፈጥናችሁ እንደዚህ ብላችሁ አሜን ስትሉ ይሄን ቴክስት አድርጉ። የነገሬ ቁልፍ ያለው እግዚአብሔር እጅ ነው በሉ።
ኢየሱስ ለዘላለም ጌታ። በተለያየ ሃይማኖት ሆናችሁ እንደምትሰሙኝ ያውቃል፣ ግን እንዲህ ብላችሁ ጻፉ፣ እንዲህ ብላችሁ አሜን ብላችሁ ጻፉ። የነገሬ መክፈቻ ያለው ጌታ ጋር ነው። የነገሬ ቁልፍ ያለው ማጋ ነው? እግዚአብሔር እጅ ነው። ነገሬ ማለት ነው እግዚአብሔር እጅ ነው። ኢየሱስ ለዘላለም ጌታ ነው። ኢየሱስ ለዘላለም ጌታ ነው። ቅድስና እውነተኛ የሆነው እርሱ እንዲህ ይላል። ምን ይላል? ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ምን ብያለሁ? ሰጥቻለሁ፣ ማንም ሊዘጋው አይችልም። ኦልሬዲ እግዚአብሔር ከፍቶ የሰጠን ማንም ሊዘጋው አይችልም። ማንም ማለት አንተ ራሱ እንደሆንክ ታውቃለህ። ማንም የሚለው ውስጥ አንቺ ራሱ እንዳለሽ ታውቂያለሽ። ማንም የሚለው ቃል ውስጥ የሚያስፈራሩ ሰዎች እንዳሉ ታውቃለህ። አጋንንት ቢሆን፣ ሰነፍ ቢሆን፣ እየበደለ ያለ ግለሰብ ቢሆን፣ ልብህን እያደሙሽ ያሉ ሰዎች ቢሆን እዚህ ማንም የሚለው ቃል ውስጥ እንዳሉ ታውቃላችሁ። እኔ ከፍቼ የሰጠውን በር ማንም ሊዘጋው አይችልም ካለ እንኳን እነሱ አንተንም ጭምር እንደሆነ ታውቃለህ። ዛሬ እነግርሃለሁ እግዚአብሔር የከፈተውን ማንም ሊዘጋው አይችልም። ከዛስ ኃይል ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜን አልካድክምና ለሚለው ቀጥሎ እኔ ብደክምስ እኔ ምንም ቢሆንስ ስቲል ስሙን ትጠራለህ። ዛሬ እየጠራህ ነው። ደክሜያለሁ እኮ የእግዚአብሔር ሰው፣ ደክሜያለሁ እኮ አፖስትል። አዎ ደክመሃል፣ ግን ምንም ብትድክም ስሙን እየጠራ አይደለም ያለው። አሁን ቃሉም እንዲህ ነው የሚለው፣ ኃይል ምንም ትንሽ ቢሆን ቃሌን ጠብቃል። ለምን? በቃሌ ውስጥ ያለው ኃይል ነው የሚሰራው። ያንተ ኃይል ሳይሆን ነገሩን የሚያጸናው የማን ኃይል ነው? የእግዚአብሔር ኃይል። የትኛው ኃይል? የነገረ የሰጠህ ቃል ውስጥ ያለው ኃይል። ስሜን አልካድክምና እንደሚል በኢየሱስ ስም ደካማ ነኝ ባላችሁት ጉዳይ ላይ የእግዚአብሔር ኃይል ተገለጠ። አዲሱ ደጅ ተከፈተላችሁ በጌታ በኢየሱስ ስም። አዲሱ ደጅ ተከፈተልሽ። ምን አይነት ደጅ ተከፈተ? መልካም የሆነ ደጅ። ጌታ ሆይ አመሰግናለሁ። ወሩት መልካም የሆነው ደጅ ስለተከፈተ አመሰግናለሁ። ምንም ጊዜ ቆይታ እንኳን ቢሆን አንተ ስለከፈትከው አያረጅም፣ አይዝግም። የእግዚአብሔር ቁልፍ አይዝግም። አሜን። የሚከፍትበት ቁልፍ አይዝግም። ምንድነው እሱ? ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል እንደሚል ይሻላል እንደሚል እንዲሁ በጌታ በኢየሱስ ስም የእግዚአብሔር ቃል ቁልፋችሁ ነው። ምንድነው የተነገራችሁ? ምንድነው ሰማይ የሰጣችሁ ቃል? የዛሬ 10 ዓመት ነው? የዛሬ 20 ዓመት ነው? የዛሬ 50 ዓመት ነው? ዛሬ 100 ዓመት ነው? እናንተ ሳትኖሩ የዛሬ 100 1000 ዓመት የተነገረ የትንቢት ቃል እንኳን ቢሆን አያልፍም። ኢየሱስ ለዘላለም ጌታ። አመሰግናለሁ በሉት። ስለ መልካሙ ደጅ ያልፍ አመሰግናለሁ። ስለ ከፈትክልኝ ደጅ አመሰግናለሁ። ስለ ተከፈተው የጤንነት ደጅ፣ ስለ ተከፈተው የሥራ ደጅ፣ ስለ ተከፈተው የትዳር ደጅ፣ ስለ ተከፈተው ማህፀን አመሰግናለሁ። የተዘጉት ደጆች ስለ ከፈትክልኝ አመሰግናለሁ። ያሉት የተከፈቱት የሥራ በሮች፣ የእድል በሮች፣ አሜን፣ የምህረት በሮች አመሰግናለሁ። የቸርነት በሮች አመሰግናለሁ። አሁንም በፊት ለፊት ይከፈቱ ያላችሁ አዲስ ደግሞ ደጅ ይከፈት። አዲስ የሥራ ደጅ፣ አዲስ የእድል ደጅ፣ አዲስ የምህረት ደጅ፣ አዲስ የአገልግሎት ደጅ፣ አዲስ ማህፀን፣ አዲስ የትዳር ደጅ ተከፈተ ያላችሁ ጻፉ። ተከፈተ። እግዚአብሔር አምና አንተን ነው ማምነው። ከተዘጋው ነገር ይልቅ አንተን ነው ማምነው። ከሚያስፈራራይ ነገር ይልቅ አንተን ነው ማምነው። ለምን? አንተ ከሚከፈተው በርም ትበልጣለህ። አሁን እየጸለይኩ ነው። አዎ ያስፈልገኛል። አዎ ግን ካንተ በልጦ አይደለም። አንተ በሬን ከምትከፍተው ከከፋቹ በልጦ አይደለም። ለዚህ ነው መዝሙር 24:7 ላይ ምንድነው የሚለው ቃል ታስተውሳላችሁ? ከቁጥር 6 አካባቢ ጀምሮ እንዲህ ይላል፣ ይህችስ ትውልድ እርሱን ምትናፍቅ የምትፈልግ ናት አይደለም የሚለው። ደጅ ከፈተ ማለት አንተን አልፈልገም ማለት አይደለም። የሚያስፈልገን ግን እንደ ልጅ እየጠየቅን ስለሆነ እንጂ እግዚአብሔር አምላክ አንተን ደግሞ የፈለገ ጽድቁና መንግስቱን የፈለገ ሌላ ሁሉ እንደሚጨመርለት እያወቅን ነው የምንጸልየው። ያዕቆብን አምላክ ፊት የምትፈልግ እቺ ትውልድ እሱን የምትፈልግ ናት እንደሚል እናንተ መኳንንቶች ይላል። ደግሞ ቀጥሎ የሚያስደንቃል፣ በሮችን ክፈቱ። ለምን? የዘላለም ደጆች ይከፈቱ። ለምን? የክብር ንጉሥ ይግባ። ኢየሱስ ጌታ። ለምን? እሱ ካለ ሰላም አለ፣ እሱ ካለ ስራ አለ፣ እሱ ካለ ጤንነት አለ፣ እሱ ካለ ትዳር አለ፣ እሱ ካለ ሁሉ አለ። የሁሉን የመልካም ነገር ሁሉ ምንጭ ኢየሱስ ጌታ። መልካም ነገር፣ በጎ ነገር፣ ጥሩ ነገር ከየት
ከላይ ከማዘንድ ከአባት ከእግዚአብሔር ዘንድ ምን ይላሉ? ይወርዳሉ ይላል። መገኛው እግዚአብሔር ነው። ይህ የክብር ንጉሥ ማን ነው አይደለም የሚለው? ኢየሱስ ጌታ ነው። የክብር ንጉሥ ኢየሱስ እያላችሁ ኮሜንት አድርጉ። ሃሌሉያ! በታላቅ ደስታ የክብር ንጉሴማ ኢየሱስ፣ የኔ የክብር ንጉሥ ኢየሱስ፣ የክብር ንጉሴ ኢየሱስ፣ የክብር ንጉሥ ማን ነው ካለ በኋላ ጥያቄ ምልክት ከዛስ እግዚአብሔር ነው ይላል። ኢየሱስ ጌታ የክብር ንጉሥ እግዚአብሔር ነው። የኔ የክብር ንጉሴ እግዚአብሔር ነው ያላችሁ ጻፍ። ብርቱና ኃያል ማን ነው ይላል? እግዚአብሔር ነው ይላል። ከዛስ በሰልፍም ደግሞ ምንድነው? ኃያል ነው። ዛሬ ደጆችን ከፈትን፣ በእምነት ልባችንን ከፈትን። ለምን? የክብር ንጉሥ እንዲገባ። እሱ ሲገባ ምን ይሆናል? ብርታት ይሆናል። ለምን? ብርቱና ኃያል ነው እግዚአብሔር። በሰልፍም ደግሞ ኃያል ነው። ጠላቱን መርታት የሚፈልግ በጤንነት ላይ የወጣውን ሰልፍ፣ አሜን 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 አሜን፣ በስራሽ ላይ የወጣውን ሰልፍ፣ በትዳርሽ ላይ የወጣውን ሰልፍ፣ በእድሜ ቀሪው ዘመንሽ ላይ የወጣውን ሰልፍ፣ ይሄ ብርቱና ኃያል የሆነውን በሰልፍም ኃያል የሆነውን እግዚአብሔር ዛሬ ደጅሽን ከፍተሽ አስገብተሻል። እግዚአብሔር ደግሞ ድል ሰጥቶሻል። እናንተ መኳንንቶች ይላል። ምንም ከፍ ብትሉ ኢየሱስ ጌታ ምንድነው? ሰራተኛ ናችሁ፣ ተማሪ ናችሁ፣ ባለስልጣን ናችሁ፣ አገልጋይ ናችሁ፣ ማንም ሁሉ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ። የክብር ንጉሥ ምን ይበል? ይግባ። ዛሬ ደጅ ተከፈተ። ዛሬ ልባችሁም ደጅ ተከፈተ እኮ እያልኳችሁ አይደለም? የሥራ ደጅ፣ የልባችሁም ደጅ ተከፈተ። ኢየሱስ ጌታ። መደበኛ ከሆነው ነገር ውጪ ነው እያወራችሁ ያለሁት። ደግሞ አዲስ ደጅ፣ ዛሬ አዲስ ደጅ የሚከፈትበት ጸሎታችን አይደለም? አዲስ ደጅ እስከ ዛሬ የምታውቀው አይደለም። የምታውቀው በጤንነት ላይ አይደለም ያለው፣ በስራ ላይ በፋይናንስ ላይ የምታውቀው አይደለም ያለው። እሱን አይደለም እያልኩ ያለሁት። በኢየሱስም ዛሬ የሚከፈተው መደበኛ ሳይሆን አዲስ ደጅ ነው። አሜን 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 አሜን። አዲስ አእምሮአችሁ ይከፈታል። የአእምሮአችሁ ደጅ ይከፈታል። የአእምሮአችሁ ደጅ መከፈት ምን ማለት ነው? እግዚአብሔር ሰው ምን እያልክ ነው? የአእምሮ ደጅ ሲከፈት አዳዲስ ሐሳቦች ወደ አእምሮ ይመጣሉ። ምን ልስራ? እንዴት የት ላገልግል? ማንን ላግባ? እንዴት ልሆን? መች ልውለድ? እንዴት ይሆን? እግዚአብሔር አእምሮአችሁን ይከፍታል። አሜን። የአእምሮአችሁን ደጅ ይከፍታል። ኢየሱስ ጌታ። የተዘጋ በጠላይ የውላችሁ ብርቱና ኃያል በሰልፍም ኃያል የተባለው አምላክ እርሱ ከእናንተ ጋር ሲሆን ከፊታችሁ ሲሄድ ተራራውን ትክክል አደርጋለሁ አይደል ያለው? በሌላ አነጋገር በተለያየ ኃይል የተዘጋ ደጅ ይከፈታል ማለት ነው። ምን ማለት ነው ይሄ? በጤንነታችሁ ላይ፣ በስራችሁ ላይ፣ በገንዘባችሁ ላይ፣ በትዳራችሁ ላይ በጠላት ኃይል፣ በሰነፍ ኃይል፣ በዝለት ኃይል፣ በተስፋ መቁረጥ ኃይል የተዘጉ ደጆች ሁሉ ዛሬ በእግዚአብሔር ኃይል ተከፈቱ። በናዝሬቱ በጌታ በኢየሱስም ተከፈቱ። ከእግዚአብሔር አብሮነት የተነሳ ተከፈቱ። ምን አሉ? ተከፈቱ። ብርቱና ኃያል የሆነው ክንደ ብርቱ የሆነው በሰልፍ ኃያል የሆነው እግዚአብሔር ከእናንተ ጋር ከመሆኑ የተነሳ በጌታ በኢየሱስ በእኔና በአንድ ሰው አሁን አሜን በሚለኝ ሰው ሕይወት ላይ ተከፈተ በጌታ በኢየሱስ ክርስቶስ። በዘፍጥረት ምዕራፍ 28 አካባቢ ከቁጥር 15 ጀምሮ ማለት ነው 28-15 ጀምሮ እነሆ እኔ ካንተ ጋር ሆናለሁ፣ በምትሄድበት መንገድ ሁሉ ምን እላለሁ አለው? እጠብቅሃለሁ አለው። ወደዚያ ምድር እመልስሃለሁ። በጣም የምወደው ቃል ነው። ወደዚያ ምድር እመልስሃለሁ፣ ግን ከመለስኩ በኋላ የነገርኩህን ሁሉ እስካደርግልህ ድረስ ምን አልልህም? አልተወህም። ተወራርደህብኝ አታፍርም ማለት ነው። አትችልም በተባልክበት ዛው ስፍራ ላይ አትረቢም፣ አትሆኝም፣ አትመጥኝም፣ አይኖርም፣ በዚህ ጤንነቱ እንዲያይቀጥልም ፋይናንሱ እንዲያይቀጥልም በተባለበት በዛው ስፍራ ላይ እግዚአብሔር ያደረገልን እስኪያደርግልን የተናገረን አይተውህም። ደግሞም ስለማይተውህ እግዚአብሔር ደግሞ የተናገረውን ስለሚያደርግ በሕይወት ላይ ሆኖ ያያሉ ማለት ነው። ያያሉ፣ ዘመዶችሽ ያሉ፣ ወዳጆች ያሉ፣ በናዝሬቱ በጌታ በኢየሱስ ስም ያያሉ። ያዕቆብ እንቅልፍ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነበራል አለ፣ እኔ ግን አላወኩም ነበራል። የሆነ ሰው ሰርፕራይዝ ይሆናል። አሜን አሜን አሜን። ዛሬ በስራው ሰርፕራይዝ ይሆናል። በጤንነቱ በኢየሱስ ስም ሰርፕራይዝ ይሆናል። በአገልግሎቱ ሰርፕራይዝ ይሆናል። ይሰማል። በጎ ነገር ትሰማለህ። በአካል በስልክ ዛሬ መልካም የምትሰሙበት ይሆናል በጌታ በኢየሱስ። የእናንተ ጉዳይ ብቻ አይደለም፣ የዘር ማንዘራችሁ ጉዳይ ይቀየራል። ይቀየራል። ዛሬ ደጆች ተከፍተው
እግዚአብሔር አምላክ እንደ ቤተሰብ የምታመሰግኑ ሰዎች አሉ። እንደ ፋሚሊ ጌታን የምታከብሩ ጌታ ሆይ የምትሉ የቤተሰብ እንደዚህ ስለከፈትክ ለዘመናት እንደ ከርሱ ነው የተቀመጠ ከዘሬ ላይ ስለረገፈ ኧረ ኢየሱስ ጌታ ነው። አንዳንዴ ነገር ሲቆይ በቃ የሰነበተ ይመስላል አይደለም። እኔ ነኝ ያለ ዙፋን የሰራ ይመስላል አይደለም። ነገር ሲቆይ ይደርቃል፣ የደረቀ ደግሞ ይራገፋል። ፍሬ ባይቀነጠስ ከዛፍ ላይ እንደሚደርቅ ታውቃላችሁ። ደርቆ ግን ንፋስ የሚያራግፈው በድንጋይ ወርወረ በእንጨት ብለህ አልረግፍ ያለ ፍሬ ሲደርቅ ንፋስ እንደሚያረግፈው ታውቃለህ። ዛሬ የክብሩ ንፋስ የክብር አምላክ ይግባር ላይ ብለን የጸለይ ነው። የክብሩ ንፋስ በዘራችሁ ላይ በቤታችሁ ላይ ምሰሶ ሰርቶ እኔ ነኝ ቤቱን ዋርካውኝ ይዤ ያለሁት ያለው ነገር ዛሬ በክብሩ ንፋስ ተገነጠለ። አውሎ ንፋስ ደጃፍ እንደሚነቅል ቆርቆሮ እንደሚነቅል ዛፍ እየነቀለ እንደሚወስድ ከትዳራችሁ ላይ ከቤተሰቦቻችሁ ላይ ከወንድም ከእህት ከእናት ከአባት ከዘመድ ከወዳጆቻችሁ ላይ ከጸለዮቹላቸው ላይ በጌታ በኢየሱስ ስም ዛሬ በክብሩ ንፋስ ተወገደ። አዲስ ልጅ ተከፈተ። አዲስ አየር መተንፈስ ሆነላችሁ። እንደ ቤተሰብ በር ተከፈተ በኢየሱስ። ታምናላችሁ? ካመናችሁ የቤተሰብ ደጅ ተከፈተ ብሏል። ፈጥናችሁ የቤተሰብ በር ተከፈተ። እንዲህ ስትሉ የእህትሽ እንዲህ ስትል የወንድምት በር ይከፈታል። ትሰማለህ፣ ይደወልልሃል። ትሰማለህ፣ በአካል ያገኙሃል። ሲጨቀጭቁ የነበሩ ሰዎች ኧረ እንዲሁ ነው ህይወቴ እንዲህ ነው ከፋኝ እኮ ነገር አልቀየር አለ እኮ ሲሉ የከረሙ ሰዎች አሁን ሲደውሉላቸው ደግሞ ዛሬ ምን ሊሉኝ ይሆኑ ብለህ ስልክን ስታነሳ ደጅን ስትከፍት የመስራች ይዘውልህ ይመጣሉ። የእህትን ሳቅ ታያለህ፣ የወንድም የእናትን ሳቅ፣ የወዳጆቻችሁ የጓደኞቻችሁን ጸሎት ርዕስ ያዞችላቸውን ሰዎች ሳቅ ትሰማላችሁ። ደግሞ ዛሬ ምን ሊሉኝ ይሆን ዛሬ ደግሞ ምን ተፈጠረ ብለህ አሜን ብለህ ምንድነው ብለህ ገና ስልክን እንደከፈት ገና ደጅን በአካል በስልክ የመስራች ትሰማለህ። በኢየሱስ ስም ተከፈተ። የጤንነት በር ተከፈተ። የፍቅር የእረፍት በሮች ተከፈቱላችሁ። ደጅ ናቸው እነዚህ ሰዎች። እነዚህ ነገሮች የጠቀስኳቸው በጌታ በኢየሱስም ተከፈቱላችሁ። በቃ ወጣችሁ። በር ሁለት ስራው ሁለት ነው ብለናል። ምንድነው? አንድም ለመውጣት አንድም ለመግባት። ዛሬ ከበሽታ ወጣችሁ ደግሞ ወደ ጤንነት ገባችሁ። ዛሬ የፍቅር በር ተከፈተ። ከሐዘን ከጭቅጭቅ ከረብሻ ቤተሰቦቻችሁ ወጥተው ወደ ፍቅር ክፍል ውስጥ ገቡ። ዛሬ በኢየሱስ ከሐዘን ከዲፕሬሽን ከጭንቀት ከረብሻ ከድካም ወጥተው በዛው በር ደግሞ በኢየሱስም ወደ ረፍት ክፍል ገቡ። በጌታ በኢየሱስ መዝሙር 84 ላይ እንደሚናገር ከቁጥር 10-11 አካባቢ ጀምሮ ከአላፍ ይልቅ በአደባባዮች አንዲት ቀን ትሻለኛለች አይደል? ከአላፍ ወጥቼ ወደ አደባባይ ብገባ ይሻለኛል። ለምን? በዛ አንዲት ቀን ትሻለኛለች። በር ሁለት ነው ስራው ብያችሁ። ከአላፍ ይልቅ ወጥቼ ከዛ አደባባይ ወደ አንዲት ቀን ትሻለኛለች በአንተ አደባባይ። ለምን? በኃጢአተኞች ድንጋይ ከመቀመጥ ይልቅ ከዛ ድንኳን ይልቅ በእግዚአብሔር ቤት እጣል ዘንድ ነው የሚለው። ዘበኛውን ዘንድ ደግሞ ይላል ኪፐር በሆን ቤቱን የምጠብቅ በሆን ደስ ይለኛል አለ። ኢየሱስ ጌታ ነው። በኃጢአትን ድንኳን ከመቀመጥ እዛ ከመሞገስ ይልቅ በአንተ ቤት ውስጥ መጣል እመርጣለሁ። ለምን? በአንተ ቤት መውደቅ የለማ። በአንተ ቤት ማነስ የለም። አንተ ስር መውደቅ በህዝብ ፊት ከፍ ማለት ነው። አንተ ስር መውደቅ ሰው ፊት ቀና ማለት ነው። አንተ ስር መጥቼ እግሬ ስር ደፍት ማለት በሰው ፊት በሞገስ እያብረቀረቁ ሻይን እያደረጉ ዛሬ በጌታ በኢየሱስም በፊቱ ትወድቃላችሁ፣ በሰዎች ፊት ቀና ትላላችሁ። ፈጥራችሁ አሜን ስትሉ ይህን ኮሜንት አድርጉ። በአንተ ፊት ወድቃለሁ፣ በአንተ ፊት እደፋለሁ፣ በአንተ ፊት እንበረከካለሁ፣ ውጪ ቀና እላለሁ፣ በስራዎቼ ፊት ቀና እላለሁ፣ በአገልግሎቴ ቀና እላለሁ፣ በጤንነቴ ቀና እላለሁ። አቤት የኔ ኢየሱስ፣ አቤት የኔ ጌታ። ዛሬ የሆነ ሰው አብሮኝ እየጸለየ አይደለም፣ በእግዚአብሔር ፊት የተደፋ አይደለም፣ ልቡን እኮ እያፈሰሰ አይደለም። አሁን ደግሞ ቀና ትላለህ። ባለሞገስ አንተ ትሆናለህ። ስራ ቦታ ስትሄድ አለቃው አንተ ትሆናለህ። በሞገስ ትንቀሳቀሳለህ። በማስፈራት ትወጣለህ፣ ትገባለህ። ይሻለኛል ዳዊት ይሄ ገብቶታል። የአዲስ ኪዳን ኑሮ ነው በብሉይ ኪዳን ያለፈ። በቃ እመርጣለሁ አንተ ባለህበት። ለምን? በአንተ ቤት አንተ ነው ያለኸው። ኢየሱስ ጌታ ነው። በእግዚአብሔር ቤት እግዚአብሔር ነው ያለው። በእግዚአብሔር ቤት እጣል ዘንድ አለ። በእግዚአብሔር ዘንድ መዋር ማንም ታናሽነትን አይንቅ እንዳለ
ለምን? ከእግዚአብሔር ጋር ካለ ታላቅ ነህ፣ ከእግዚአብሔር ካለ ብርቱ ነህ። በጌታ በኢየሱስ ስም ዛሬ ይሄ ደጅ ተከፈተላችሁ፣ ይሄ ክብር ደጅ። እግዚአብሔር አምላክ ምሕረት እውነት ስለወደደ ሞገስና ክብርን ይሰጣል ተብሎ እንደተጻፈ በዚሁ ቁጥር 11 ላይ በኢየሱስ ስም ምሕረት ስለሆነ እውነትን ስለሚወድ ሞገስ ሰጠሽ፣ ክብር ሰጠሽ። አሜን እያላችሁ ሞገስና ክብርን ሰጠኝ ብላችሁ ኮሜንት አድርጉ። አሜን ስትሉ ፈጥናችሁ አሁን ሞገስና ክብርን ሰጠኝ። አሜን ሞገስና ክብርን ሰጣችሁ። ዛሬ እግዚአብሔር በቅንነት የሚሄዱትን ከመልካም ነገር አያሳጣቸውም አይደል የሚለው። ቀጥሎ እግዚአብሔርን ብለሽ መልካም ነገር አታጭም። ያ መልካም ነገር ደግሞ ዛሬ ይገለጣል። ለረጅም ጊዜ ጠብቀሃል፣ አታጣውም፣ ዛሬ ይገለጣል። ለምን? በቅንነት ሄደሃል። አሁንም የጌታን ፊት ከኔ ጋር እየፈለክ ነው። ከመልካም ነገር አታጣም። በምን? በጤንነት፣ በምን? በስራ፣ በምን? በትዳር፣ በምን? በሰላም፣ በምን? በጸጋ፣ በምን? በፋይናንስ። እግዚአብሔር አምላክ ዛሬ መልካሙን ነገር ሁሉ በሕይወት አያሳጣችሁም ተብሎ አታጣውም። ክብር፣ የእግዚአብሔር ሞገስ ከዚህ በኋላ አታጣም። ደርቀሽ አትመላለሽ፣ አውለጋ አትመላለስ። በክብር ትመላለሳል። በክብር ትመላለሻለሽ። ኢየሱስ ጌታ፣ ኢየሱስ ጌታ። ጌታ ሆይ በለው። እንደ ቀድሞ ስላልሆነ አመሰግናለሁ። እንደ ቀድሞ በተዘጋ ደጅ እየተጋጨው ስለማልመለስ እጄ እስኪላጥ ከዚህ በኋላ ስለማላንኳኳ አውቆ ተከፈተ እንደሚል አውቆ ስለተከፈተ አመሰግናለሁ። አንተ ከፊት ስትቀድም ሁሉ አውቆ ይከፈታልና በእኔ ዕውቀት ሊከፈት ያልቻለ በር አንተ ደግሞ ከፊት ስትቆም እግዚአብሔር እኮ ነው ከፊቴ የቆመው ብሎ ሰው እንደ አእምሮ እንዳለው እንደሚያስብ እንዲሁ አውቆ በሩ ስለተከፈተ አመሰግናለሁ። አንተን ኖቲስ አድርጎ ስለተከፈተ አመሰግናለሁ። አንተን በሽታዬ አንተን ኖቲስ አድርጎ አንተን አውቆ ስለጠፋ ስለበረረ የት እንደገባ ስለማላውቀው ከዚህ በኋላ አመሰግናለሁ። ተቀየረ ጤንነታችሁ። አሜን። አሁን ይሄንን እየጸለይኩ በሚያማችሁ ቦታ ላይ ጫኑ። ለምስክርነት ኮሜንት አደርጋላችሁ። አንዳንዶቻችሁ ልክ ይሄ ጸሎት ሲያልቅ ቼክ አድርጋችሁ ኮሜንት ጽፋችሁ ይሄን ያመኝ ነበር ሄደ ከህይወቴ ላይ ያላችሁ ትጽፋላችሁ። በጌታ በኢየሱስ ስም እናንተ ላይ የነበረ ኩላሊታችሁ ላይ፣ ደማችሁ ላይ ስኳር፣ ደም ግፊት ተመርምራችሁ በመድኃኒት እየቆያችሁ እስካሁን HIV፣ ካንሰር፣ ሄፓታይተስ ቢ፣ የትኛውም ሰውነታችሁ ላይ ራስ መታት፣ ጨጓራ፣ አይናችሁን፣ ጆሮአችሁን የተደፈነ የማይሰማ ማየት መራመድ የከበዳችሁ በኢየሱስ ስም ተነሱና ተመላለሱ። በኢየሱስ ስም ከናንተ ላይ ተነቀለ። በኢየሱስ ስም አዲስ የጤንነት ደጅ ተከፈተ። በጌታ በኢየሱስ ስም ተነቀለ። አሁን 3 ጊዜ በኢየሱስ ስም ተነቀለ። ኢንጂሰስ ስም ተነቀለ። ድገሙ። በኢየሱስ ስም ተነቀለ። ለመጨረሻ ውጩ። በጌታ በኢየሱስ ስም ተነቀለ። አሁን ለምስክርነት ወደ ኮሜንት መጣላችሁ። ኢየሱስ ለዘላለም ጌታ ነው። አሜን። መልካም ሆነ፣ መልካም ሆነ። እግዚአብሔር መልካም አደረገ። እንደ ቀድሞ አይደለም። አዲስ ደጅ ተከፍቷል። የቀድሞ በሽታ ሄደ። የቀድሞ የተዘጋ ደጅ ሄደ። አምናለሁ። ትመሰክራላችሁ። የሥራ ደጅ ተከፍቶላችሁ ትመጣላችሁ። አዲስ ደጅ ተከፍቷል። ኢየሱስ ጌታ ነው። በጠላት የተጠቃው መንገዳችሁ አሁን ተስተካክሏል። የተበለሻሸው አባጣ ጎርባጣ የበዛበት መንገድ ቀጥ ብሏል። አሁን ትራመዳላችሁ። እንቅፋቱ ተነቅሏል። እሾህ አሜኬላ ተነቅሏል። በኢየሱስም የተዘጉ ደጆች ተከፍተዋል። አሜን። ተከፍተዋል። ዝግት ያሉ ለዘመናት ተዘግቷል ያላችሁት ደጅ በቃ ተከፈተ። በኢየሱስም ተከፈተ። መዝሙር 100 ቁጥር 4 አካባቢ እግዚአብሔር እርሱ አምላክ እንደሆነ ወቁ፣ እርሱ ሰራን እኛም አይደለም፣ እኛም ሕዝቡ የመሰመሪያው በጎች ነን። ወደ ደጆች በመገዛት ወደ አደባባዮች በምስጋና ግቡ፣ አመስግኑት፣ ስሙን ባርኩ። እግዚአብሔር ቸር፣ ምሕረቱም ለዘላለም እውነቱም ለልጅ ልጅ ነውና እንደሚል የእግዚአብሔር ምሕረት፣ የእግዚአብሔር ጣልቃ ገብነት ከምሕረቱም ከጣልቃ ገብነቱም የተነሳ የሚፈጠረው ታምራት፣ የሚከፈተው ደጅ፣ ጠላት ውሸት ነው ያላችሁ ነገር በእግዚአብሔር እውነት ተተክቶ ተቀይሮ ጠላት አፍሮ፣ ይሄ ደግሞ ለልጅ ልጃችሁ ያልፋል። አሜን፣ አሜን፣ አሜን። ኢየሱስ ለዘላለም ጌታ፣ ኢየሱስ ጌታ፣ ኢየሱስ ጌታ። አሜን። ጸልዩ፣ አታቁሙ። እግዚአብሔር ሆይ በሉት። ዛሬ በእምነት ወደ አንተ ቀርቤያለሁ። አመሰግናለሁ። የተዘጉት በሮች ስለተከፈቱ አመሰግናለሁ። አምናለሁ። የሳቅ ስለሆነ ቀን ያምናለሁ ዛሬ። አሜን። የደምህን ኃይል አየዋለሁ ዛሬ። በደም ውስጥ ያለውን ጉልበት አያለሁ። ሁሉም በሮቼ ላይ መከፈት ስለሆነ አራቱም ዝግትግት ያለው እጥር ያለው ግንብ የሆነው በአራቱ አንድ አይደለም፣ አራቱም ወድቆ አራቱም ፈርሶ አራቱም ከግንብነት ከአጥርነት ከኬላነት ወደ መንገድነት ስለተቀየረ አመሰግናለሁ። መርጬ ቤት ልለፍ
4ቱም እንዳልተዘጋ ቤት ልውጣ ብዬ እንዳልተጨነቅኩ አሁን ደግሞ በየት ልለፍ ብዬ ግራ እስክጋባ ድረስ አንድ አይደለም 4 ደጅ 5 ደጅ ብዙ ደጆች ስለተከፈቱ አመሰግናለሁ ያላችሁ ጸልዩ። ኢየሱስ ጌታ ጠርቼ ስላላፈርኩ አመሰግናለሁ። ስለተከናወንኩ ከዛሬ ጀምሮ የተዘጋ በር ስለማላይ በኢየሱስ ስም ብዬ ጸልዬ እስከዛሬ በስሜ አልጸለያችሁምና አልተቀበሉም እንዳለ በስሙ ደግሞ ከጸለይ ምን ላለው ማለት ነው እንቀበላለን ማለት ነው። ኢየሱስ ብዬ ዛሬ ጠርቻለሁ። ደጆቼ ሁሉ ከፈተፈተ ስላሉ አመሰግናለሁ። ያ መልአክ ሲገለጥ በጴጥሮስ ህልም እየመሰለው እንደወጣ ያ መልአክ ሲገለጥ ደግሞ ጳውሎስና ሲላስ ጋር የሁሉ መሰረት ተፈታ፣ በሮች ተዘግተው የነበሩ በሮች ሁሉ ተከፈቱ እንደሚል ዛሬ ሁሉ ደጆች ተከፈቱላችሁ። ሁሉ ደጆች ተከፈቱ። አሜን። ሁሉ ደጆች ሁሉ ተከፈቱ እያላችሁ ጸልዩ። የጤንነቱ ደጆች ሁሉ ተከፈቱ። የሥራ ደጆች ሁሉ ተከፈቱ። ተዘግተው የነበሩ ሁሉ ኢየሱስ ጌታ የኢየሱስ መምጣት ደጆችን ይከፍታል። አሜን አትሉ? ከተጨነቅበት ይገላግላል። በፊት ይሄዳለሁ እኮ የሚለው እዚህ ነው። ተራራውን እሱ ከሄደ እሱ ከመጣ እሱ ከተንቀሳቀሰ ሁሉም ሐዋርያቶች ሁሉ ፈርተው በራቸው ከውስጥ ዘግተው ማንም ከውጪ ሰብሮ እንዳይገባ ከመፈራት የተነሳ ሁሉም ተጨንቀው ሳለ ደጆች ተዘግተው ሳለ ኢየሱስ ወጣ እንደሚል ዛሬ በተዘጋው ደጅ ላይ ኢየሱስ ወጣ። ዛሬ በተዘጋው ጤንነትሽ ላይ በሽታ በተዘጋው ፋይናንስ ላይ ማጣት በተዘጋው ቤተሰብ ላይ ትዳር ላይ ሐዘን፣ ረፍት ማጣት፣ ጭቅጭቅ በዘጋው ዛሬ ደስታ መጣ፣ ሰላም መጣ፣ ክንውን መጣ። በተዘጋው ደጅ ላይ ዛሬ ጸጋ መጣ። አገልግሎትሽ ኃይል አደረገ፣ ተቀየረ፣ በኢየሱስ ተቀየረ። ጉብኝት ሆነ፣ በጌታ በኢየሱስ ጉብኝት ሆነ። እግዚአብሔር ጎበኛችሁ። አንድን ሰው ዛሬ ጎበኘው እግዚአብሔር። ጎበኘኝ እያላችሁ ጻፍ። ጉብኝት ሆነልኝ። አዲሱ ደጅ ተከፈተ፣ ጉብኝት ሆነልኝ። ከፊቴ ሰማይ ቀደመ፣ እግዚአብሔር ቀደመ። አዲስ በር ተከፈተ እያላችሁ ጸልዩ። አዲስ በር ተከፈተ። ኢየሱስ ጌታ። አዲስ በር ተከፈተ እያላችሁ ኮሜንት አድርጉ። በኢየሱስም አዲስ በር ተከፈተ። እንደዚህ ብላችሁ ኮሜንት አድርጉ ፈጥናችሁ። እስከ ዛሬ ያልገባውበት በር ተከፈተ። አሜን። በጤንነት በስራ የናፈቀኝ በር ደጅ ተከፈተ። ጸሎታችሁ ተመለሰ። የጓጓሁለት በር ተከፈተ ያላችሁ ጻፉ። ኢየሱስ ጌታ። ልመና የተሰማ ያላችሁ ጻፉ። አመሰግናለሁ በሉት። ጌታ ሆይ ልመናዬን ስለሰማ ደጄንም ስለከፈትክ አዲሱን በር በፊቴ ስለተከፈተ አመሰግናለሁ ያላችሁ ኮሜንት ያርጋችሁ ጻፉ። አታቋርጡ ጸሎቱን። ቀጥሉ። ደጆች ተከፈቱ። ተሰማራው። እግዚአብሔር እረኛዬ እንደሆነ በርግጥ በሕይወቴ ላይ አየሁ። እግዚአብሔር በለመለመ መስክ የሚያሳድረኝ በረፍት ውኃ ዘንድ የሚመራኝ የዳዊት አምላክ የኔም አምላክ ያው ነው። በየዘመናቱ በር መክፈት የማይደክመው አዲስ ነገር ማድረግ የማይሰለቸው እግዚአብሔር እርሱም አሁን ይበቅላል የሚለው እነሆ አዲስ ነገር አደርጋለሁ። እርሱም መቼ? አሁን እየጸለይን ሆነ። አሁን ሆነ። አንዳንዶቻችሁ ላይ በስልክ አንዳንዶቻችሁ በአካል ሆነ። በኢየሱስ ለአንዳንዶቻችሁ ይሄን ሰምታችሁ ሳትጨርሱ የምስራች ትሰማላችሁ። አሜን። ደግሞም አምናለሁ ለጌታ ልታከብሩ ምስክርነትን የምትመለሱ እግዚአብሔር አምላክ መከናወንን ሰጣችሁ። እግዚአብሔር አምላክ ድልን ሰጣችሁ። ተከናወናችሁ። ሳቅ ሞላ። በአንድ ሰው አንደበት ላይ ሳቅ ሞላ። በአንድ ሰው አንደበት ሳቅ እግዚአብሔርን ማመስገን ሞላ። ምስጋና ሞላ። ኢየሱስ ለዘላለም ጌታ ነው። ፕሬ አታቋርጡ። ስለ ቤተሰባችሁ፣ ስለ ልጆቻችሁ፣ ስለ ስራችሁ አታቋርጡ። እድል ስጣችሁ እንድትጸልዩ። እናንተ ስለ ቤታችሁ፣ ስለ ትዳራችሁ ተናገሩ። ብቻችሁን ደግሞ እግዚአብሔር ሆይ ስለ ከፈትክ አመሰግናለሁ፣ ስለ ቤቴ፣ ስለ ትዳር፣ ስለ ስራዬ ጸልዩ።